ባለች ይሄ ሐሳብ ምንድነው? አንደኛው ከትራንዚት ባሻገር ቢዮንድ ትራንዚት ምንለው ሸቀጦችን ማራጋፍ የኮንቴነር ማራጋፍና የማውረድ ጉዳይ ብቻ ሳይሆን ሆሊስቲክ የሆነ አክሰስ ቱ ማሪታይም በሚል ሁኔታ ነው ኢትዮጵያ አሁን ያስቀመጠችው ማለት ነው። ይሄም ምንድነው? ባህር ውስጥ ያሉ ሀብቶች ለሁሉም ዓለም ሀገራት እንደሚጠቅምና ይሄ ሀብት ደግሞ ጥቅም ላይ ከዋለ እነዚህ ታዳጊ ሀገራትን የልማት ፍላጎት ሊደግፍ እንደሚችልና የባህር ላይ ያሉ ሀብቶች ውቅያኖስ ውስጥና ባህር ውስጥ ያሉ እንደ አሳና ሌሎች መሰል ጋዝ እንዲሁም ሌሎች ጥናትና ምርምር የሚካሄድባቸው በርካታ ሀብቶች ስላሉ እነዚህ ሀብቶች እኩል መጠቀም መብት አላቸው ነው ዋናው። እና ኢትዮጵያ እስከዛሬ ባለፉት 30 ዓመታት እንደዚህ አይነት መድረኮች ላይ ስትሳተፍ ትኩረት ስታደርግባቸው የነበረ ጉዳይ የትራንዚት ጉዳይ፣ ሸቀጦችን እዛ ጋር ማራገፍ፣ የመጫን፣ የማውረድ፣ የሎጂስቲክስ፣ የመጋዘን ጉዳይ እዛች ጋር ያ አይደለም። አሁን ጥያቄው ያ ቶታሊ ተቀይሯል ማለት ነው። ስለዚህ ይሄ አዋዛ ፕሮግራም ኦፍ አክሽን የአዋዛ ሰነድ በሙሉ ድምፅ ነው በዛ የጸደቀው። ይሄ መጽደቁ ትልቅ ትሩፋትን ለኢትዮጵያ ይዞ ይመጣል። ይሄ ለኢትዮጵያና ለታዳጊ ባህር በር የሌላቸው ሀገራት በተለይ ጎረቤት ሀገራት እንዴት መተባበር እንዳለባቸው፣ በመሰረተ ልማት እንዴት መተሳሰር እንዳለባቸው፣ በሎጂስቲክስ እንዴት መተሳሰር እንዳለባቸው፣ በተለይ አጋርና ትብብር ማዕቀፍ እንዴት እንደሚገኝ ለምሳሌ እንትኖችን ያነሳል። የዓለም አቀፍ የፋይናንስ ተቋማት ያለባቸውን ኃላፊነትም ያስቀምጣል። ብድር ለምሳሌ ለነሱ ማቅረብ እንዳለባቸው፣ ለነዚህ ታዳጊ ባህር በር አልባ ሀገራት ብድር ማቅረብ እንዳለባቸው፣ በጣም በቅናሽ ወለድ ካለን በጣም በቅናሽ የዕዳ ሽግሽግ ማድረግ እንዳለባቸው። ፋይናንስ አሁን እኛ ዛሬ ባህር በር እንላለን፣ ይሳካል፣ በዚህ ትውልድ ይሳካል ብዬ አስባለሁ። አሁን ሁላችንም ከተባበርን ባህር በሩ ከተሳካ በኋላ ግን በጣም ባህር በሩ ስላለህ ብቻ በባህር በሩ የሚገኘውን ትሩፋት ታገኛለህ ማለት አይደለም። በርካታ ስራዎች ይጠብቁናል። በርካታ አሳይመንቶች አሉባት ኢትዮጵያ። በጣም ብዙ የቤት ስራዎች አሉባት። አንደኛው ከወደብ ልማት ጋር በተያያዘ ከሁለቱ ሀገራት ጋር ባህር በር ካለው ሀገራት ጋር በስምምነት የሁለትዮሽ ስምምነት በማድረግ በመሰረተ ልማት በተለያዩ ዘርፎች ትብብር ስምምነቶችን ማድረግ ይጠበቅባታል። ከዛ ባለፈ የመሰረተ ልማት የሚያስፈልጉ ፋይናንሶቹን ፕራይቬት ፓርትነርሺፕ የሚላቸው አለ። የግል ዘርፉን የሚሳተፍበትን ሰነዱ በደንብ አስቀምጧል። እኔ ማውራቸው ነገሮች ሁሉ አሁን ሰነዱ ላይ ያሉትን ነው ማውራው። የተወሰኑትን ሰነዱ ትልቅ ሰፊ ነው። ቀደም እንዳልኩት ሙሉ ሀገራት ተስማምተው ያጸደቁት ነው። ይህንን ስንተገብር ኢትዮጵያ የሰው ኃይል ማሰልጠን አለባት። በማሪታይም ዘርፍ፣ በንግድ ላይ፣ በኢኖቬሽን ላይ፣ በቴክኖሎጂ ላይ ከወደብ ልማት ጋር ይሄ ሃርሞናይዝድ ከስተምስ የሚባለው የጉምሩክ አሰራር ላይ፣ በንግድ ኢንተርናሽናል ትሬድ ላይ በጣም ብዙ የሰው ኃይል ያስፈልገናል። ዩኒቨርሲቲዎቻችን በዚህ ላይ መስራት ይኖርባቸዋል። በትራንስፖርቱ ላይ፣ በታዳሽ ኃይል ላይ፣ በባቡር ላይ ትራንስፖርትና ሎጂስቲክስ ሚኒስቴር በጣም ከፍተኛ ሊዲንግ ሚና መጫወት አለበት። እንደዛው የአካባቢ ጥበቃ ስራዎች ይሰራሉ። እንደዛው ንግድ ላይ ንግድ ሚኒስቴር ዓለም አቀፍ ንግድ ውስጥ ለመግባት ኢትዮጵያ የምታደርገውን ጥረት ንግድ ውስጥ እዛ ውስጥ ካልገባ ባህር በሩ ኖሮ ሎጂስቲክሱ ኖሮ ይህ ሁሉ ኢንቨስት ካደረክ በኋላ በዓለም አቀፍ የንግድ ድርጅት ውስጥ ካልገባህ ባህር በሩ ምንም ሊያደርግልህ አይችልም ማለት ነው። እንደዚሁ የተለያዩ ሃርሞናይዝድ ከስተምስ የጉምሩክ አሰራሮችን ከተለያዩ ሀገራት ጋር የምንሰራባቸው በጣም ዘርፈ ብዙ ስራዎች አሳይመንቶች ኢትዮጵያ አሉባት። ያንን በጀት ከመመደብ ጀምሮ ቅድም ብያለሁ፣ በሀገር ውስጥ አቅም ይሰራል። አይ ዶንት ኖ ታይም አለኝ ወይስ አንድ ደቂቃ ውስጥ ጠቅልልን። ጥሩ የተናገርክ ያለው ነገር መሰለኝ እንግዲህ ዛሬ የተወሰነውን አንስቻለሁ። አያና የተወሰነውን ነው ያነሳሁት። በማጠቃለል እንግዲህ በቀጣይ መድረኮች ይህንን በሰፊ በጣም ብዙ ነገር ስለያዘ ሌላ መድረክ ወስጄ ሌላ ጊዜ በጣም በሰፊው የምናወራበት ጉዳይ ነው። ዛሬ በ5 ደቂቃ በ6 ደቂቃ የሚያልቅ አይደለም። ግን ኢትዮጵያ በዛ መድረክ መሳተፏ ይሄ አዋዛ ፕሮግራም ኦፍ አክሽን እና አዋዛ ፖለቲካል ዲክላሬሽን ነው የጸደቀው። ሁሉም ሀገራት በሙሉ ድምፅ ነው ያጸደቁት። ይሄንን ሀገራት ባህር በር ያላቸውም የሌላቸውም በቅን ልቦና ኃላፊነት ወስደው ፎካል ፐርሰን እንዲመድቡ ይጠይቃል። ዩናይትድ ኔሽን ኃላፊነት አለበት ይላል። ሪፖርት ማዘጋጀት አለባቸው ይላል። ፓናል ግሩፕ መዘጋጀት አለበት ይላል። በቀጠናው በሀገራት ደረጃ በቀጠናው ደረጃ በኢንተርናሽናል ሌቭል ሪፖርት እያደረጉ እየተወያዩ መስራትን ይጠይቃል። ይሄ
ኢትዮጵያ ሰስቴይነብል ዲቨሎፕመንት ጎል ምንለውን ኤስዲጂን ለማሳካት ይሄ ባህር በር ያስፈልጋታል። ለዛ ቁርጠኝነቷን እያሳየች ነው። ሰስቴይነብል ዲቨሎፕመንት ጎልን አተኝ ለማድረግ ባህር በሩ ወሳኝ ነው። ፍትሃዊ ተጠቃሚ እንድትሆን፣ በጋራ ለመልማት ቀጠናዊ ትስስር እንድታመጣ የሚለውን በጣም በሚገባ እዛ ላይ ሪፍሌክት አድርጋለች። ከአጋር ሀገራት ጋር መስራት እንደምትፈልግ፣ ከዶኖሮች ጋር መስራት እንደምትፈልግ፣ ፋይናንስ በቀላሉ ሞቢላይዝ ማድረግ እንደምትችል ያን ሁሉ እዛ ላይ ያሳየችበት ሁኔታ ነው ያለው። በመጨረሻ ማነሳው ቅን ልቦና ቀና አስተሳሰብ የምትለው ከጎረቤት ሀገራት ይጠበቃል። ዓለም የተስማማበት አዋዛ ፕሮግራም ኦፍ አክሽን የዓለም ሕግ እና አሰራር በሆነው በዚህ መርሃ ግብር መንቀሳቀስ አለባቸው። ስለዚህ ጎረቤት ሀገራት ይሄንን ዓለም የተስማማበትን በዓለም አቀፍ ደረጃ እየተተገበረ ያለውን እነሱም ተቀብለው ከኢትዮጵያ ጋር ከሌሎች ባህር በር አልባ ሀገራት ጋር በትብብር መስራትና ማደግ ይጠበቅባቸዋል። ቅን ልቦናና ቀና አስተሳሰብ ሊኖራቸው ይገባል። ቴንክ ዩ። በጣም እናመሰግናለን ዶክተር ፈቲ የኢፌዴሪ የህዝብ ተወካዮች ምክር ቤት አባል እና ከእንግዶቻችን አንዱ ነው። ይህንን ፕሮግራም እዚህም ቲክታክ ላይ እሱ ወይት የመጀመሪያውን እሱ ጋር ሁለቱን አድርገናል። ዛሬ ደግሞ እድሉን አግኝቼ እኔ ጋር መታችሁ እዚህ እኔ ፕላትፎርም ላይ ይህንን ውይይት እንግዶች ሆናችሁ መወያየት በመቻላችን በጣም ደስ ብሎኛል። ኔትወርክ ያው እንግዲህ እንደምታውቁት እነኚህ የህዝብ ተወካዮች እንደመሆናቸው እዛው ሀገር ውስጥ ስለሆነ ያሉት ርቀት ስላለን ኔትወርክ ኢሹዎች ይኖራሉ። በተለይ አንዳንዶቹ ፊልድ ላይም ስለሚሆኑ እሱን እንደምትታገሱን ተስፋ እናደርጋለን። ኮሜንት ሴክሽኑን ኮንትሮል እያደረጋችሁ ላላችሁት ሞዴሬተሮች በጣም ምስጋና አለኝ። ሌሎችም አሉ የተከበሩ የህዝብ ተወካዮች የምሁራን ተጋብዘው መተው እዚህ ውስጥ ያሉ እኔ ማላውቃቸው ከሆነ ስማቸውን በዚህኛው ስማቸው ስለማላውቅ ሞዴሬተር የሰጠዋችሁ ዶክተር ፈቲም ሲጨምር የምታያቸውን ወደ ላይ መሳብ ትችላላችሁ። የተከበሩ ከዲጃ ያሲን የህዝብ ተወካዮች ምክር ቤት አባልና የቋሚ ኮሚቴም አባል ናቸው። አጠር ያለ ንግግር አድርገውልን ነበር መጀመሪያ ላይ። ተመልሰው የሚመጡ ከሆነ ኢንቫይት አደርጋቸዋለሁ። ሌሎችም አሉ እናንተ እንድታስገቡ እሱን ለእናንተ ልተውና ወደ ተከበሩ አቶ ሞጋል ልሂድ። ካሜራ እሺ ካሎት ኔትወርኩ ካላስቸገረ ካሜራው አቶ አያና ምን ልታዘዝ? ካሜራውን የሞከርኩት ነው። አዎ እንትን ካላስቸገረ ነው። ካስቸገረ ግን ምንም ችግር የለም። ይሄው ይሰማል ድምፁ ገባ። ይሄው አዎ ካሜራውን አድርገዋል። ያው ወደ ትልቁ ስክሪን ላምጣ። አራባሽ እሺ፣ አመሰግናለሁ አያናን ከዚህ በፊት እዚህ በላይ በከበዱ ትግል ውስጥ ሲታገሉ በቅርብ ስለማውቃቸው አሁን ወደኛ በመምጣታቸው እኔ እውነት በጣም ከፍተኛ ደስታ ነው የተሰማኝ። ይቅርታ እጅግ በጣም አድርጌ ነው የማመሰግነው። ማን ነው ድምጽ ይሰማል የሚል ሰው አለ? እኛ አናይም ማን እየተናገረ እንደሆነ። አሁን ጊዜው የተከበሩ አቶ ሞጋ ናቸው እየተናገሩ ያሉትና ሲጨርሱ ድምጽ እንሞክር። እስከዛ ድረስ ሌሎቻችን ሚት እናደርጋለን። ቀጥሉ የተከበሩ። እሺ፣ አንደኛ ምስጋና ለአቶ አያና ነው። ከዚህ በፊትም ከበድ ባሉ ውይይቶች ስለማውቃቸው ሀገራቸውን በጣም ወዱ ለሀገር ብሔራዊ ጥቅም የማይደራደሩ ትልቅ ትምህርት በየጊዜው እየተከታተልን ትልቅ ትምህርት ስናገኝበት የነበረ ስለሆነ አሁን ደግሞ ወደ አንድ ፕላትፎርም ወጥተን በዚህ አይነት መልኩ ስናገኙት በጣም ደስ ስላለኝ እጅግ በጣም አድርጌ ማመስገን ፈልጋለሁ። መጀመሪያ እንዲህ አይነት ሰዎች መምጣት አለባቸው። እየሰፋ ሄዶ ደግሞ አጠቃላይ ህዝባችን ከዳር እስከ ዳር ተሳታፊ ሆኖ የሁሉም ኢትዮጵያውያን ጥያቄ እንዲሆን የሚያበረታታ ስለሆነ መጀመሪያ በጣም ደስ ስላለኝ እሱን አመሰግናለሁ ለማለት ፈልጋለሁ። እንደምታወቀው እንግዲህ ከዚህ በመቀጠል ያው ጥያቄያችን እንደተባለው የባህር በር ነው፣ ከወደብ በላይ ነው። ወደብንና የባህር ኃይል የምናሰለጥንበት የምናቆይበት ቦታ የሚያስገኝልንን ሁኔታ ነው እየጠየቅን ያለነው። የባህር በር ሲባል አንዳንድ ጊዜ ያው ወደብ ብቻ ይመስል ነበር ለረጅም ጊዜ። ነገር ግን አሁን ዙሪያው በጣም እጅግ አወዛጋቢ ከመሆኑ ጋር የተነሳ የባህር ኃይል የምናሰለጥንበት የምናቆይበት
የሀገራችን ሉዓላዊነት በአስተማማኝ ሁኔታ የምናስጠብቅበት የባህር በር እንደሚያስፈልገን ግድ ሆኗል። ዛሬ ላይ ወደብን ስናይ ወደብ እንደሚታወቀው ወደብ ዛሬ ስንከራይ በአመት ወደ $2 ቢሊዮን መክፈል ማለት ለኢትዮጵያ ትልቅ አደጋ ነው። ትልቅ ልማት፣ ትልቅ ስራዎችን መስራት ስንችል፣ ስራ አጥነትን መፍታት ስንችል፣ የኑሮ ውድነትን መቀነስ የሚያስችሉ በርካታ ልማት ስራዎችን መስራት ስንችል በአመት $2 ቢሊዮን አሳልፈን መስጠት ለኛ ትልቅ ጉዳት ነው። ሌሎችም ከዚህ ጋር የተያያዙ ኢኮኖሚያዊ ጥቅሞችም አሉ። ስለዚህ በጣም ትልቅ ጉዳት ላይ እንዳለን መታወቅ አለበት። በሁለተኛ ደረጃ ቅድም እንዳነሳሁት የባህር በር ማጣት፣ በአሁኑ ሰዓት የባህር በር አጥቶ ዙሪያው ላይ መቆየት አይቻልም። የተለያዩ ሀገሮች በዙሪያው ላይ የጦር ቀጠና አቋቁሞ የራሳቸውን ብሔራዊ ጥቅም በአስተማማኝ ሁኔታ ለመጠበቅ ዙሪያውን ወጥሮ በያዙበት ኢትዮጵያ ከዚህ ውጪ ሆና ኢኮኖሚያንም የሉዓላዊነቷን ማስቀጠል የማትችል ሁኔታ ላይ ስላለን የባህር በር ጉዳይ ለኢትዮጵያ የሰርቫይቫል ኢሹ ያደርገዋል ማለት ነው። ስለዚህ ሰርቫይቫል ኢሹ ነው ብለን እየተነሳን ያለ ነው። ከዚህ አንጻር መሆኑን ማየት ጥሩ ነው። ሌላው እንግዲህ ከዚህ ቀጥለን ይሄ ጥያቄ የሁሉ ኢትዮጵያውያን ጥያቄ እንዲሆን መሆን አለበት ነው እኔ አሁን ያለኝ ሐሳብ። እንግዲህ በአንድ ወቅት ስለ ባህር በር ማንሳት እጅግ በጣም ከባድ እንደሆነ፣ ጦርነት ማወጅ እንደሆነ፣ ሞትን፣ ሌላ ችግር ያስከትላል ተብሎ የምታሰብ ነበር። አሁን ግን በተወሰኑ ሰዎች የተጀመረው ትግል የመላው ኢትዮጵያውያን ትግል እየሆነ መጥቷል። ምክንያቱም ሰርቫይቫል ጉዳይ መሆኑ እየተረዳ መጥቷል ማለት ነው ዜጋው። ስለዚህ አሁን ቀጥሎ ዋናው ነገር የባህር በር ጉዳይ የሁሉም ኢትዮጵያውያን ጥያቄ መሆን እንዳለበት ነው እንግዲህ መረዳት ያለብን ማለት ነው። አሁን አድማጮችም በዚህ አይነት መልኩ የመጡ ይመስለኛል። ስለዚህ የሁሉም ኢትዮጵያውያን ጥያቄ ነው ስንል አንደኛ በሃይማኖት የሚለየን ነገር የለም፣ በብሔር የሚለየን ነገር የለም፣ በፖለቲካ የሚለየን ነገር የለም። ለዜጎች አንድ ትልቅ ሀገር ወሳኝ ስትራቴጂ ከሆነ ነገር ለዜጎች ለኢትዮጵያ አስቀምጦ የመሄድ ጉዳይ ስለሆነ ማንም ሰው እዚህ ላይ እንዳይለያዩ ነው በአንድ ድምፅ አንድ ሆኖ መታገል ያለበት ያለምንም ፍራቻ ያለምንም ስጋት መታገል አለበት የሚለውን መታገል አለብኝ የሚለውን አቋም መያዝ ያለበት ማለት ነው። ስለዚህ ስራችን ዞሮ ዞሮ ጥያቄው የመላ ኢትዮጵያውያን ጥያቄ እንዲሆን አድርገን መስራት ነው ማለት ነው። ከዚህ በመቀጠል ያው ግድ እንደተነሳው ጎረቤት ሀገሮች ይሄን ነገር ፖዚቲቭሊ ማየት አለባቸው። ኢትዮጵያ በሰጥቶ መቀበል መሪ የባህር በር ብታገኝ ለቀጠናው ልማትና ሰላም የሚጠቅም ነገር ነው የሚለውን ነገር መረዳት አለባቸው። ሉዓላዊነታቸውን ለመጋፋት አይደለም። ኢትዮጵያ በአንድ ወቅት የባህር በር ነበራት፣ ትልቅ ሀገር ነበረች። ዛሬ ላይ የባህር በር ማጣት ኢትዮጵያን በጣም ይጎዳል። የሚጎዳው ደግሞ ኢትዮጵያን ብቻ ሳይሆን ኢትዮጵያ የባህር በር በማጣቷ ዙሪያው ቀጠናው ራሱ ሰላም ያጣል፣ ልማት ያጣል የሚለው ነገር መታሰብ አለበት። ስለዚህ ጎረቤት ሀገሮች አብረን መልማት አለብን። ኢትዮጵያ ይሄን ካገኘች ለኛም ልማት ለኛም ሰላም ይጠቅማል የሚለውን ነገር ማሰብ አለባቸው እንጂ በራቸውን ቀርቅሮ መቆየት የለባቸው። አሰብ በቅርብ ላይ አለች። አሰብን በሰጥቶ መቀበል መሪ መጠቀም እንችላለን፣ አክሰስ ማግኘት እንችላለን። ስለዚህ ከኤርትራ ሉዓላዊነት መዳፈር ጋር ተያይዞ በጣም በሰፊው የሚሰራ ነገር መስተካከል አለበት የሚለው ነገር ኤርትራም ራሷ በዚህ ዙሪያ ግልጽ የሆነ አቋም መያዝ አለባት። ኢትዮጵያ ኤርትራን ለመውረር አይደለም፣ የኤርትራን ሉዓላዊነት ለመጋፋት አይደለም። ዓለም ላይ በብዙ አይነት መልኩ የባህር በር ማግኘት ይቻላል፣ አብሮ መልማት ይቻላል። በሰጥቶ መቀበል መሪ አብሮ መልማት ይቻላል። የተለያዩ ተቋማትን አብሮ በማልማት በመጠቀም በሰጥቶ መቀበል መሪ መልማት እንደሚቻል ቀድማ ኢትዮጵያ አስቀምጣለች። በሊዝ መጠቀም ይቻላል። መሬት መቀያየር ይቻላል። ምክንያቱም የተለያየ ኦፕሽን ስላለ እዛ አካባቢ የባህር በር። ስለዚህ በአንድ በኩል በሰጥቶ መቀበል፣ በሌላ በኩል በሊዝ፣ በሌላ በኩል መሬት በመቀያየርም ጭምር የተለያየ አማራጮችን ተጠቅመን ኢትዮጵያ የባህር በር አግኝታ ኤርትራም ደግሞ ከልማቱም ከሰላሙም ተጠቃሚ የምታገኝበት ሰፊ እድል ኦፕሽን ስላለ ይሄን ኦፕሽን ፖዚቲቭሊ አይታ
ብትቀበል ለኛ በጣም ጠቃሚ ይሆናል ብዬ አስባለሁ። ስለዚህ ኢትዮጵያውያን በሙሉ አንድ መሆን አለባቸው። ጎረቤት ሀገሮችም ደግሞ አብረን መልማትና መለወጥ እንደምንችል ለቀጠናው በጣም ወሳኝ መሆኑን ማሰብና መናተናበን ወደ ኢትዮጵያ የባህር በር አግኝታ የምንጠቀምበትን ሁኔታ ቢያመቻቹ የተሻለ ይሆናል የሚለውን ነገር ለማንሳት ነው ለዚህ ዙር እና በጣም እናመሰግናለን። የተከበሩ ሙጋ የህዝብ ተወካዮች የፌዴራል ህዝብ ተወካዮች አባል ተወካይ ናቸው። አሁን ደግሞ የተከበሩ ሳዲቅ ይታዩኛል። የተከበሩ ሳዲቅ እንኳን ደህና መጡ። ኔትወርክ ብዙ ሰው እያስቸገረብን ስለሆነ ቼክ እናድርግ እስቲ። ይሰማል? የተከበሩ ሳዲቅ ማይክ ክፍት ነው። የተከበሩ ሳዲቅ አደም ሳዲቅ የተከበሩ አቶ ሳዲቅ ተሰማለሁ። የኔ ይሰማችኋል? ይሰማናል። ከጥቂት ቆይታ በኋላ እንመለስ ወይስ አሁን ለመናገር ዝግጁ ነው? አቶ ኢሳቦሩ ነበሩ። አቶ ኢሳቦሩ አሉ? አቶ ኢሳቦሩ ኦፍ ነው የሚያሳየው። አቶ ኢሳቦሩ ላስቀድማቸው። ይቅርታ አዲስንም አስገባት። አዲስ የሉም። ከሌሉ አቶ ሳዲቅ ይቀጥሉ። አያና ይሰማል የኔ ድምጽ? ያ አቶ የተከበሩ አቶ ሳዲቅ ይሰማል ድምጽ። እሱ ይቀጥሉ። አዲስ አለ። የተከበሩ አዲስ ማን ነው? አዲስ ደግሞ አዲስ ሰው ስለሆነች አዲስ ሰማለው እኮ እናንተ አሰሙኝም መሰለኝ። አይ እንሰማለን። ይቀጥሉ። የተከበሩ ሳዲቅ አዲስ አለች እንደ ሙጋ ይሰማል? እስቲ ነበረች። ቅድም እኮ እንትን ላይ ነበረች አይደል? ያ የተወሰኑ እንግዶቻችን ይታዩኛል። አቶ ይቀጥሉ። የተከበሩ ሳዲቅ ይቀጥሉ። እንደዚህ እናድርግ። ከታች ይታዩኛል። የተከበሩ ሰሚራ ይታዩኛል። የተከበሩ ከድጃ ይታዩኛል። ምናልባት የማይመች ቦታ ላይ ከሆኑ እዛው ሊቆዩ ይችላሉ። ኔትወርኩ ትንሽ ያስቸግራል። ስላገኛችሁ ደስ ብሎኛል። ኔትወርኩ እያጫን ተቋረጠ። ኔትወርኩን ሲያሙት አይወድም አሉ። ኔትወርኩ ደግሞ እኮ አንዳንዴ ታፕታፕ አድርጉ እስቲ። ያም ፍሪዝ ሊያደርገው ይችላል። እስቲ ታፕታፕ አድርጉ። እኔ ራሴን ትልቁ ላይ ላድርግላችሁና የተከበራችሁ የህዝብ ተወካዮች፣ የተከበራችሁ ምሁራን ዛሬ እዚህ መታችሁ ቲክታክ ላይ ከኛ ጋር በሀገር ጉዳይ ላይ ስለምትወያዩ እናመሰግናለን። ከታች ያላችሁ የምታዳምጡን ወንድም እህቶቻችን አብራችሁን ስላላችሁ ሀሳባችንን ስለምትጋሩ ጥያቄ ያላችሁ ሁሉም ብናስገባ ደስ ይለናል። ይሰማችኋል? እኔ ምንም እየተሰማኝ አይደለም። ያቶ ሳዲቅ ያው እየጠበቅን ነበር ኢንትሮ ነገር እያደረኩኝና ያቶ ሳዲቅ አይሰማም ነበር። አቶ ኢሳ ይቀጥሉ እስቲ። አይሰማም። አቶ ይሰማል? የተከበሩ በጣም አመሰግናለሁ። አንድ ይሰማል። ቀጥሉ። እንደዛ ከሆነ ልቀጥል? ፕሊዝ። በጣም እኔ አሁን ማንሳት የፈለኩት አንደኛ ኢትዮጵያ ፍትሃዊ ጥያቄ እያነሳች ነው ያለው። የዓለም የተባበሩት በአዋዛ አክሽን አሁን አቶ ዶክተር ፈቲም እንዳነሳው ኢንተርናሽናል ኮሚኒቲ ኢትዮጵያ ጥያቄ ትክክል ነው የሚለውን ተቀብሏል ማለት ይቻላል። አሁን ይሄንን ኢሹ የኢትዮጵያ ጥያቄን ዳይቨርት ለማድረግ የሚሞክሩ አካላት በትክክል ሊረዱ ይገባል። ኢትዮጵያ ምንድነው የጠየቀቻለው? አሁን ይሄንን ፍትሃዊ ጥያቄ ዓለም አቀፍ ሕግ ላይ ተመስርታ ኢትዮጵያ እያነሳች ያለችውን አይሰማም? አይ ታፕታፕ አድርጉ እያልኳቸው ነው። ይሰማል? ቀጥሉ አቶ አየር። አሁን ኤርትራም ራሷ መቀበል አለባት። ጎረቤት ሀገሮቻችን አንድ ላይ ማደግ አብሮ የማደግ ጥያቄ የባህር በር ጥያቄ የአንዲት አገር ሉዓላዊት አገር ጣልቃ ገብነት እንዳልሆነ በትክክል ልረዱ ይገባል። ይህንን ኢሹ ዳይቨርት ለማድረግ ወይ የፖለቲካ ዓላማቸው ለማሳካት የሚሞክሩ የተወሰኑ ሀገራት እና መንግስታት እንዳሉ ይታወቃል። እነሱ ራሳቸው
ኢትዮጵያ እየጠየቀች ያለው ዓለም አቀፍ ሕግን መሰረት ያደረገ የአንድ ሀገር እሹ ውስጥ ጣልቃ ገብነት እንዳልሆነ ይህንን ፍትሃዊ ጥያቄ ኢትዮጵያ ጦረኛ እንደሆነች ዳይቨርት ከውስጥ የውስጥ ባንዳም የውጭ ባዳም ኢትዮጵያን ማድረግ የማይፈልጉ እንዳሉ ይታወቃል። እነሱ ራሳቸው አንደርስታንድ ማድረግ አለባቸው። ኢትዮጵያ አሁን አብሮ የማደግ የሰጥቶ መቀበል ጉዳይ ለኢትዮጵያ ብቻ አይደለም። አሁን ኢትዮጵያ ብቻ አይደለም እያስከበረች ያለው የጎረቤት አገርም ጭምር ነው። ስለዚህ ሶማሊያ ለምሳሌ የጸጥታ ችግር አለባት፣ የሰላም ችግር አለባት ማለት ኢትዮጵያንም ይነካል። ሶ in one way or another የጸጥታ ችግር የሚሆን የኢኮኖሚ ጉዳይ አንድ ላይ ተባብረን በአንድ ላይ አንድ ሆነን በኢኮኖሚክ ኢንተግሬሽን ይሄንን ማሳካት መቻል ለሌሎች አገራትም ጥቅም ነው ለማለት ነው። አሁን ኤርትራ በጣም ትጠቀማለች። ይሄንን የባህር በር ጉዳይ ለኢትዮጵያን ጥያቄ ብትቀበል ለራሷም ትጠቀማለች፣ እኛም እንጠቀማለን፣ አብረን እናድጋለን ማለት ነው። ከዚህ አንፃር ሌሎች አገራት እውነት ለመናገር ይሄንን በትክክል መረዳት አለባቸው የሚል እሹ አንድ እሱን ለማንሳት ነው። ሌላው የጀመርነውን ጥያቄ እናሳካለን እንደተባለው ምንም ጥርጥር የለውም። ምንም የት ደረጃ አድርሰናል የሚለው ማለት ያስፈልጋል። ስለዚህ ይሄ ትውልድ የኢትዮጵያን የባህር በር ጥያቄ ያሳካል፣ ምንም ጥርጥር የለውም። ምክንያቱም አብሮ የማደግ ጥያቄ፣ ፍትሃዊ ጥያቄ የዓለማት ተሞክሮም የሚያሳየው ይሄንን ነው። አሁን ሐዋዛ ፕሮግራም ኦፍ አክሽን ዶክተር ፈቴ እንዳለው ይሄንኑ ነው የሚያሳየው። ከዛ በፊትም ሌሎች ተሞክሮች አሉ እኮ ወደብ ያገኙበት ምን ስለሆነ። ስለዚህ እኔ በተለይ ምስራቅ አፍሪካ ቀንድ አካባቢ ያሉ ሀገራት የኢትዮጵያ ጥያቄ ፍትሃዊ ጥያቄ ነው ብለው ኢኮኖሚክ ኢንተግሬሽን በኢንፍራስትራክቸር መተሳሰር፣ በኢኮኖሚ መተሳሰር አሁን የኤሌክትሪክ ኃይላችንን ኢትዮጵያ ብቻ አይደለም አሁን ብቻ የምንጠቀመው ከጎረቤት ሀገሮቻችን ጋር ነው የምንጠቀመው። ይሄ ለኛም ለጎረቤት ሀገሮቻችንም ጥቅም ነው። በመሰረተ ልማት በአጠቃላይ በመንገድም ይሁን በሌላም መሰረተ ልማት፣ በባህር በር ጥያቄ፣ በአየር ይሄንን አፍሪካ ቀንድ ካላስተሳሰርን አብሮ የማድረግ ጉዳይ ጥያቄ ውስጥ ይገባል ማለት ነው። ስለዚህ ይሄንን ተረድተን ሌሎችም መስማት አለባቸው፣ መረዳት አለባቸው። ከውስጥም ሆን ብለው ይሄንን አጀንዳ ወደ ሌላ ዳይቨርት ለማድረግ የሚሞክሩ ኃይሎች ከዚህ መቆጠብ አለባቸው ነው። ይሄንን ኢትዮጵያ እያነሳች ያለችውን ፍትሃዊ ጥያቄ ተቀብለው ስራ ላይ ማዋል ለኢትዮጵያ ህልውና ብቻ ሳይሆን ለጎረቤት ሀገሮቻችንም ህልውና ጭምር ስለሆነ ይሄንን መገንዘብ አለባቸው የሚል ሐሳብ የተከበሩ አቶ ይሳ ይሄ እርሱ ያሉት እንዳለ ሆኖ ሀገራት በተባበረ መንፈስ በትብብር ሰጥቶ መቀበል ያደጉ ሀገራት በጣም ብዙ ምሳሌ አሉ። ባህር በር የነበሩና ባህር ያገኙ ሀገራት ብዙ አሉ። የኛ ጎረቤት ሀገራት ለምሳሌ እንደ ኤርትራ ያሉ ይሄንን ሪዚስት የሚያደርጉበት ምክንያት ለምን ይመስሎታል? እስቲ ምንድነው ስጋታቸው? ምንድነው ኢትዮጵያ ባህር በር ብታገኝና አብሮ ቢያድጉ ምንድነው ችግር ያለው? ምንድነው በእነሱ በኩል የሚነሳ ስጋት አለ ይሁን ምንድነው እስቲ ብለው ያስባሉ? ምክንያቱ እውነት ለመናገር እኔ አሁን ኢትዮጵያ ኤርትራ በሌላም ይሁን ምናልባት ኢትዮጵያ ካደገች ኢትዮጵያ ከተለወጠች ኢትዮጵያ ሰፊ ሀገር ናትና የሚል ስጋት
ከስጋት የሚነሳ ነገር ይመስለኛል እንዲሁ ሳየው ማለት ነው። ሌላም እንግዲህ ኢትዮጵያን መቀየር ኢትዮጵያን ጠንካራ መንግስት ሆኖ እንዲወጣ ኢትዮጵያ ጠንካራ ሀገር ሆና እንድትወጣ ካለመፈለግም ይመስለኛል። ይህ እንደዚህ ከሆነ ግን የኢትዮጵያ ማደግ የኢትዮጵያ መጠናከር ጠንካራ ሆኖ ኢትዮጵያ በኢኮኖሚ ማደግ ለኢትዮጵያ ብቻ አይደለም ለሁሉም ለኤርትራ ጭምር እኮ ነው። እንተጋገዛለን ማለት የኢኮኖሚ የመሰረተ ልማት ትስስር ይመጣል፣ አብሮ የማደግ ጉዳይ ይመጣል። ግን መነሻው ያነሳው ከስጋት የምነሳ ይመስለኛል። ሊያጠፉን ይችላሉ፣ እንደዚህ የኛን ሉዓላዊነት ጣልቃ ሊገቡ ይችላሉ ከሚል ፍራቻ ይመስላል። አሁን ዳይቨርት ወይ አንዳንድ እንግዲህ የአባይ ፖለቲካ ጋር ተያይዞ ከሌላም ባህር በር ጥያቄ ጋር ተያይዞ ኢትዮጵያ የባህር በር ጥያቄ እንዳታገኝ ሆን ብሎ የሚሰሩ የኢትዮጵያ ዘላቂ ወይም ቋሚ ጠላቶች ሊኖሩ ይችላሉ። ይሄ እንግዲህ ከዲፕሎማሲ ቃል ወጣ ያለ ሊሆን ይችላል። ለማንኛውም የኢትዮጵያ ማደግ የኢትዮጵያን መቀየር የማይፈልጉ ብዙ ነገሮችን ሊያነሱ ይችላሉ። የኤርትራ ጉዳይ ግን አንድ ከስጋት የሚነሳ ነው ይመስለኝ። ሌላው ደግሞ ምናልባት በሌላ ባዳ ሀገር ተነድቶ የኢትዮጵያን ደካማ ካልሆነች ደካማ ሀገር እንድትሆን የሚፈልጉ ከመፈለግም ሊሆን ይችላል። ኤኒዌይ በጥናት ላይ ተመስርቶ መልስ ያስፈልጋል። ለዚህ ጉዳይ ግን ስጋት ነው። ስጋት ደግሞ ምንም የትም አይደርስም። ኢትዮጵያና ኤርትራ አንድ ህዝብ ነው ሼር የምናደርገው። እዚህም እዛም ያለው ህዝብ አንድ ነው። ይሄ ህዝብ አንድ ላይ ማደግ አለበት። የአመራሮች አመለካከት ሊሆን ይችላል። አመራሩ ይሄንን ቀይሮ አብሮ የማደግ አሁን ያነሳውት ጉዳይ አለ። ለምሳሌ የጸጥታ ጉዳይ ብናነሳ ይሄ አፍሪካ ቀንድ የሚባለው አሸባሪዎችም እንትን ነው። ይሄ ሀገር ካልተባበረ በሁሉም ነገር ማለት ነው ካልተባበርን የጸጥታ ጉዳያችንም ጥያቄ ውስጥ ሊገባ ይችላልና አንተ እንዳልከው መነሻው አሁን ያነሳውት ጉዳይ ሆኖ ይሄ አመለካከታቸው መቀየር አለበት። ለዚህም ደግሞ ጫና መፍጠር እንችላለን። ጫና ስል በጉልበት በምናምን ሳይሆን በዲፕሎማሲ መንገድ ማሳካት እንችላለን። ይሄን ለማለት ነው። በጣም እናመሰግናለን። የተከበሩ ኢሳቦሩ እስካሁን ድረስ እንግዲህ አንዳንዶቹም ቦታ ለመልቀቅ መድረክ ለማጣበብ ብለው እንደሆነ እረዳቸዋለሁ። ግን በቂ ቦታ አለን። አሁን ራሱ አንድ የቀረኝ ሰው ቦታ ስላለ ብዙ አትጨናነቁ። የተከበሩ ከዲጃ ከታች እንዳለው አውቃለሁኝ ተናግረዋል። የተከበሩ ሰሚራ፣ የተከበሩ ሞጋ፣ የተከበሩ ዶክተር ፈቲ፣ የተከበሩ ኢሳቦሩ የነኚህ ሁሉ የህዝብ ተወካዮች የፌዴራል ህዝብ ተወካዮች አባላት ናቸው፣ ምክር ቤት አባላት ናቸው። አሁን ደግሞ ሁለት ዶክተሮች ደግሞ አሉ። ሁለት ዶክተር ሮባ እና እዚሁ ቲክታክ ላይ ከበፊትም ከኛም ጋር የቆየ የጤና ባለሙያው ዶክተር ኑረዲንም አሉ። መጀመሪያ እስካሁን ያልተናገሩ የመጨረሻ የህዝብ ተወካዮች አባል የተከበሩ ቶሳዲቅ አደምን እድል ልስጥና ከዛ በኋላ በተከታታይ ኮንሴኪቲቭሊ ዶክተር ሮባ እና ዶክተር ኑረዲን ካናገርን በኋላ ከሰዎች ደግሞ ከጥያቄ ያላቸው ሐሳብ ያላቸውን ሰዎች አስገብተን ከሚከታተሉን ሰዎች ሐሳብን መቀበል እዛ ላይ ሪፍሌክት ማድረግ የሚቀጥለውን ከአንድ ሰዓት በታችን ያለን እንዳልኳችሁ ይሄ እንደተለመደው እንደ ቲክታክ ሩም ብዙ ሚንዛዛ አይደለም። ለ2 ሰዓት የሚሄድ ሩም ነው። ቅዳሜ 1 PM ኢስተርን ስታንዳርድ ታይም ውጪ ለምንኖር ሀገር ውስጥ ላሉ ደግሞ ከ2 ሰዓት እስከ 4 ሰዓት ያለው ምሽት ላይ ቅዳሜ የሚደረግ ነው። ዛሬ እዚህ ነው ሆስት እያደረግን ያለ ነው።
የተከበሩ ሳዲቅ ይሰማል? ኔትወርክ እያስቸገረ ነበር። በደንብ ሰማለሁ አሁን። እስቲ ይሰማል እናንተ? እንደዚሁ ይሰማል የእርሶን ድምጽ። ፕሊዝ ቀጥሉ። እሺ አመሰግናለሁ አያና። ይሄ ግንኙነት ተጠናክሮ እየቀጠለ ነው። ዛሬ 3ኛ ወይ 4ኛ ሳምንታችን ነው። እንግዲህ ይህ የባህር በር ጉዳይ አጀንዳ ሆኖ በደንብ ቀጥሏል። ሚዲያ ላይም በማህበረሰብ ደረጃም አጀንዳ እየሆነ ቀጥሏል። እኔ ጥሩ እየጋለ እየሄደ መስመር እየያዘ እየሄደ ይመስለኛል። ዞሮ ምንድነው እንግዲህ የሚፈለገው የመጨረሻ ግብ ላይ መድረስ ነው። የመጨረሻ ግብ ላይ ለመድረስ ደግሞ በዚህ ደረጃ የግንዛቤው እየዳበረ በዜጋው ዘንድ ውጪ ያለውም ሀገር ውስጥ ያለውም እየዳበረ መሄዱ አንድ ነገር ነው። ከዚህ በተጨማሪ እንግዲህ ይሄ ቀጠና ያለንበት ቀጠና በጣም አስቸጋሪ ቀጠና ነው። ይሄ አስቸጋሪነቱን ደግሞ እያቀለለ ሊሄድ የሚችለው አንደኛው ቀጠናዊ ትስስርን የማጠናከር ጉዳዩ እንደሆን በመንግስት ፖሊሲም በብዛት ይነሳል። በምሁራኖች ዘንድም ብዙ ጊዜ ሐሳቡ ይነሳል። ምክንያቱም ቀጠናዋ ትንሽ አስቸጋሪ ነገር ናት። በርካታ ሀብት ነው ያላት። የተፈጥሮ ሀብቱ ብዙ ነው። ሰፊ ወጣት ህዝብ ያለበት ነው። ማዕድናት ያሉበት ነው። ነገር ግን ደግሞ በሌላ ጎን ዜጎች የኢትዮጵያም ይሁን የኬንያም ይሁን የሶማሌም ይሁን የኤርትራም ይሁን አገር ላይ እየተሰደዱ ባህር ላይ የአውሬ ሲሳይ ሲሆኑ ነው የምናየው። አንደኛው የዚህ መገለጫ እኔ እንደሚመስለኝ በቀጠናው ያለውን ሀብት በጋራ የመጠቀሙ ሁኔታ እንቅፋት የመሆኑም እንደ አንድ መነሻ ነው የምወስደው እኔ። ይሄ ቀጠና ያው ትንሽ ወጣ ያለ ነገር ነው። የዲሞክራሲ ግንባታውም በጣም የሳሳ ነው። ሰላም በብዛት አይታይም። ግጭቶች ናቸው፣ ጦርነቶች ናቸው የሚበዙት። ከዚህም አልፎ በቃ ሲቪል መንግስት የመመስረትም አስቸጋሪ የሆነበት ቀጠና ነው። በመፈንቅለ መንግስት ነው። በታሪክ የሱዳንን ብንወስድ አሁን ሚሊተሪው ነው ወታደሩ ነው መፈንቅለ መንግስት እያደረገ ወደ ስልጣን የሚመጣው። ግብጽም ቢሆን አንዴ ሙርሲ የሚባል ነው ሲቪል ተመርጦ የወጣው እንጂ ሌላው እስካሁን ድረስ ሚሊተሪው ነው ያለው። እኛ አገርም ራሱ ከቅርብ ጊዜ ጀምሮ እንደምናየው ከ6 ጊዜ በላይ ነው መፈንቅለ መንግስት እየተሞከረ ሰላም የሚታጣበትና በዚህ ቀጠና ውስጥ ነው የዓለም ትልቁ ጦርነት 30 ዓመት ጦርነት የተካሄደው እኮ በዚህ ቀጠና ውስጥ ነው። ስለዚህ ይህ ቀጠና አስቸጋሪ ከሚያደርጉት ነገሮች አንዱ እነዚህ ውስብስብ የሆኑ ችግሮች ናቸውና እነዚህን ችግሮች ራሱ የመቅረፊያ መንገዱ ቀጠናዊ ትስስር ማጠናከር ነው ብዬ ነው ማምነውና ይህ ቀጠናዊ ትስስር ደግሞ ለማሳካትም የተለያዩ ስትራቴጂዎችን መጠቀም ያስፈልጋል። ምክንያቱም ይሄ አካባቢ የባህር ላይ ስርቆት የሚበዛበት፣ ፓይራሲ የሚበዛበት፣ አሸባሪነቱ አልቃይዳውም የአገራት መሰነጣጠቅም እኮ የምናየው እዚህ ቀጠና ላይ ነው። ኢትዮጵያ 2 የሆነችው እዚህ ቀጠና ውስጥ ነው። ሱዳን 2 እና 3 አገር የሆነችው በዚህ ቀጠና ውስጥ ነው። ሶማሊያ 3 4 አገር እየሆነች ያለችው በዚህ ቀጠና ውስጥ ነው። የኛንም ራሱ ከዚህ ድባብ ውስጥ ያለጣ ነው። በሰሜን በኩል እያየን ያለነው ነገር የሚያስደስት አይደለም። ወዴት እየሄድን ነው የሚል ነገር ማለት ነው። ስለዚህ አንዱ ችግር የዚህ የመሰነጣጠቁም የዲሞክራሲ እጦቱም ከድህነቱ ጋር ይያያዛል። ስለዚህ አንዱን ሀብት በቀጠናው ያለውን ሀብት በጋራ ብንጠቀምበት ብንለማበት ትስስሮችን ብናጠናክር እኔ እነዚህን ሁሉ ችግር ለዚህ ሁሉ ውጥንቅጥ ነገር መፍትሄ ሊሆን የሚችል ነው። አንዱ ሀገር ያለውን
ሌላው ሀገር የለውም። ስለዚህ ይሄንን በቲዮሪ ደረጃ በጣም የሚታመንበት መርህ ሰጥቶ መቀበል ነው። አንድ መጽሐፍ በቅርብ ጊዜ ያነበብኩት ምንድነው የሚለው ሰጥቶ መቀበል የሚባል መርህ ባይኖር ኖሮ ዓለም ተበትና ትቀር ነበር የሚል መጽሐፍ ነው ያነበብኩት። had it not been for the existence of reciprocity the world would have been perished ይላል። ስለዚህ ሰጥቶ መቀበል ማለት አገራትን ህዝቦችን እንደ ሙጫ የሚያጣብቁ ጉሉ አርገው አገራትን ከሚያጣብቁ መርሆች አንዱ ሰጥቶ መቀበል ነው። ይሄንን ሐቅ መቀበል ያስፈልጋል። አብሮ ለማደግ በነፃ አምጦ አይደለም፣ የባህር በርን በነፃ አምጦ አይደለም፣ ወደብን ግን ያለንን እኛ ምንስጥ ሌላው ያለውን ለኛ ይስጥ። እንደዚህ ተጋግዘን አካባቢውን እንለውጠው። ይህ እየተነሳ ያለው በቲዮሪ ደረጃም የተደገፈ ነው። ንድፈ ሐሳብ አለው። በተግባርም በተለያዩ ሀገራት ሲተገበር የቆየ ነው። ዓለም አቀፍ ሕጉ ፕሪንሲፕሉና ፍሬምወርኩን አስቀምጦልናል። ይሄንን ፍሬምወርክ ተጠቅመን የአገራት በሰጥቶ መቀበል ስምምነት ውስጥ ገብተው ሁኔታዎችን መቀየር የግድ ይለናል። እኛ እንዳውም እየተባለ ያለው ወደ ኤግዚስተንሻል ደረጃ ደርሷል። የህልውና ጉዳይ ወደሚል ተሸጋግሯል። እየተሰራ ያለው ትርክት ማለት ነው። የህልውና ጉዳይ ማለት ደግሞ ሲፈታ የመኖር ያለመኖር ጥያቄ ውስጥ ነው የሚገባው። የመኖርና ያለመኖር ጥያቄ ብለ ችግርህን ቀርጸ ፍሬም አርገ የመውጫ መንገዱ ምን ድረስ ሊሆን እንደሚችል መገመት ቀላል ነው። ማንኛውንም አይነት መስዋዕትነት ተከፍሎ የህልውና አደጋህን መቀልበስ ግድ የሚልበት ደረጃ ላይ እስከ መድረስ ሊያካት ይችላል። ስለዚህ ኢትዮጵያ እየጠየቀች ያለችው ከዚህ በመለስ ነው። ይህንን ሐቅ ይህንን ሁኔታ መሬት ላይ ያለውን መገንዘብና መረዳት ያስፈልጋልና በዚህ ቀጠና ውስጥ ያሉ አገራት እርስ በራሳችንም መተጋገዝ አለብን። ሶማሌ ኢትዮጵያን ማገዝ አለባት። ጅቡቲ ኢትዮጵያን ማገዝ አለባት። ሱዳን እንደምናቃት ያው እየተበጣጠሰች ነው። ሆኖም ግን ለኢትዮጵያ ድጋፍ መስጠት አለበት። ኬንያ ለኢትዮጵያ ድጋፍ መስጠት አለበት። እንደዚህ በዲፕሎማሲም ጫና እየተፈጠረ የባህር በር መውጫ መንገዱን ብናገኝ ለአካባቢው ከጸጥታውም አንፃር ከኢኮኖሚ እድገቱም አንፃር ከደህንነቱም አንፃር በበርካታ ጉዳዮች ካላት ልምድ ተነስታ ኢትዮጵያ ብዙ ጥቅሞችን ልትሰጥ ትችላለች፣ ራሷም ልትጠቀም ትችላለችና በዚህ ጉዳይ ላይ ሌሎቹም ሊተባበሩ ይገባል የሚል አስተያየት ለመሰንዘር ነው። አመሰግናለሁ። በጣም እናመሰግናለን የተከበሩ ሳዲቅ። አይ ቲንክ ከህዝብ ተወካዮች አንድ ሰው ብቻ ነው መሰለኝ ወደ ላይ ለመምጣት ኔትወርክ የከለከለው። ከዛ ውጪ ሁሉም በተወሰነ ደረጃ ሐሳባችሁን ለመግለጽ ይችላችኋል ብዬ አስባለሁ። ኋላ ላይ ደግሞ በተለይ ከተሳታፊው ከህዝብ የሚወጣ አስተያየት ላይ ተመርኩዛችሁ የምትሰጡትን የማጠቃለያ ሐሳብ እንወስዳለን። ከዛ በፊት ግን እዚህ ላይ ያሉ ሁለት ምሁራን አሉ፣ ዶክተር ሮባ እና ዶክተር ኑረዲን። እናንተ አጠር አድርጋችሁ ፓርላሜንታሪያኖችን ትንሽ እንግዲህ ፌቨር አደረኩ ዲግኒተሪዎችም ስለሆኑ እናንተ 5 ደቂቃ ባልበለጠ ጊዜ ውስጥ ሐሳባችሁን እንድትሰጡ ኮንሴኪቲቭሊ ዶክተር ሮባን መጀመሪያ ከዛ ዶክተር ኑረዲንን ጋብዛለሁ። ዶክተር ሮባ እየተናገርክ ከሆነ ኔትወርክ እንደዚህ አያስቸግረውም ነበር። ዶክተር ሮባ ከዚህ በፊት አይቼዋለሁ። ዛሬ ትንሽ it has been a challenge. ሚውት ላይ ነህ ዶክተር ፈቲ። ዶክተር ሮባ እንትን ካላለ እኔ ልሂድ አያና just to make it short። አይ እየሞከረ እንዳያቋርጥህ ነበር እሱ። ታውቆኛል። ይሰማል። ቀጥል ዶክተር። ይሰማል? Yes, please proceed. ይሰማል? ይሰማል? ይሰማል። ቀጥል ዶክተር።
አያና ይሰማል? ይሰማል ዶክተር ሮባ ቆይቶ ነው የሚደርሰው ድል ያለ ማለት ነው። ቪዲዮ ክፈትልኝ ከዛ ፍቀድልኝ። አዎ ቪዲዮ ልላክልህ። እንኳን ቪዲዮውንና ዶክተር ሮባ ድምጹንም እኮ መከራ እያበላ ነው። ግን እስቲ መልካም እድል እስቲ ቪዲዮ በቪዲዮ ለመምጣት ፈልጉኝ ልኬልሃለሁ ዶክተር ሮባ። ኦኬ በቪዲዮ ለመምጣት I think he has a network. ቪዲዮ ላክልኝ። እያወራህ ቀጥልና ይገባል። 30 ሰከንድ ምናምን ይላል። እኔም ልኬልሃለሁ። እያወራህ ትሞክረዋለህ። በመሃል ጋር እየሞከርኩ ነው። አዎ እየቀጠልክ እንደዚህ ልቀጥል። ለማንኛውም ድምጽ የሚሰማ በመሃል ሞክረው። ግን ችግር የለም። እያወራህ ሞክረው። ቀጥል። ዝም በድምጽህ ሞክረው። ድምጽ ኬሪ ማድረግ ያልቻለ ኔትወርክ ኢሜጅ ኬሪ። እሺ አይ ቲንክ እሺ እሺ ብዙ ነገር ተብሏል። ያው የተከበሩ የምክር ቤት አባላቶች ብዙ ነገር ብሏል ስለ ባህር በር። የባህር በር ስናወራ ምናልባት ኮሜንቶቹንም እያነበብኩ ነበርና የባህር በር ስለ ባህር በር ስናወራ አሁን ላለንበት ችግሮቻችን ሁሉ መንስኤ የባህር በር ሀገራችን ማጣቷ ነው ብዬ ነው የምገምተውና ምክንያቱም ምሁራኖች ሲናገሩ የመጀመሪያው ሀገራት ፖሊሲያቸውን የሚቀርጹትም አቴንሽንም መስጠት ያለባቸው ለብሔራዊ ጥቅሞቻቸው ነው። ወሳኙ ነገር ማለት ነው። የብሔራዊ ጥቅም ውስጥ አንደኛው የባህር በር ነውና አሁን ላለንበት ችግሮች በሙሉ እኔ መሰረታዊ ቤድሮክ ነው ብዬ ማስበው የባህር በር ማጣታችን ነውና በ1991 እስከ 93 የተሰሩ ስህተቶች አሁን ላይ ላለንበት ችግሮች መንስኤ ሆኗል። ምክንያቱም በአንድም በሌላም ቀጥተኛም የባህር በር ጉዳይ ከሀገር የግዛት አንድነት ጋር ይገናኛል። የሀገር እንደ ሀገር መቀጠል በተለይ አሁን ግጭቶች በተለያዩ ምክንያቶች የህዝብ ጥያቄዎች፣ የኑሮ ውድነት፣ የፖለቲካ አለመረጋጋት እነኚህ ሁሉ የባህር በር እጦት ጉዳዮች ናቸው። ሁለተኛው የህዝቦች ደህንነት የሚባለው ነገር ከብሔራዊ ጥቅሞች ዋናው የህዝቦች ደህንነት የፒፕልስ ሴኩሪቲ የሚባለው ሂማን ሴኩሪቲ የሚባለው ፍሪደም ፍሮም ፊር ከስጋት ነፃ መሆን፣ ፍሪደም ኦፍ ዋንት የኑሮ ውድነት፣ የኢኮኖሚ እድገት፣ ፍሪደም ኦፍ ዲግኒቲ እንደ ሰው ሰብአዊነታችን በሀገራችን ተከብሮ በሀገራችን ኮርተን በሀገራችን እንዳንኖር በሊቢያ በረሃ በሰው ሀገር ስደት ውስጥ የምንንከራተተው ወደኋላ የቀረነው የባህር በር እጦት ነው። ምክንያቱም የኢኮኖሚ እድገትን ማነቆ ከሚሆን ወሳኙ ነገር አንደኛው ይሄ ነው። ለዚህ ነው የተከበረው ክቡር ጠቅላይ ሚኒስትር ልክ ወደ ስልጣን ሲመጡ ወደ ኤርትራ፣ ወደ ሶማሊያ፣ ወደ ጅቡቲ የሄዱበት ትልቁ ምክንያት ይሄ ነው። ምክንያቱም ቀጠናችን ዛሬ ያለንበት ቀጠና በአንድም በሌላው ለስልታዊ ተጋላጭነት ወይ ደግሞ ስትራቴጂክ ቨልነራቢሊቲ አጋልጦናል። ምክንያቱም በአንድ ፖርት ነው የምናስገባው፣ ዳይቨርሲፋይ አላረግንም። የአንዱ ከተስተጓጎለ ድሌ ከተፈጠረ ነዳጅ በፖርት ላይ ከቆየ ኮሞዲቲዎች በፖርት ላይ ሲቆዩ በመሃል ሀገር ምንታል ክራይሲስ እንደሚያስከትሉ እናውቃለን። ሁለተኛ የባህር ላይ ደህንነት ቀጠናችን ዛሬ የተለያዩ አሸባሪዎች አልሸባብንም እንበለው ሁቲንም እንበለው ብዙ በመርከቦች ላይ የሚደርሱ ጥቃቶች አሉና የማሪታይም ሴኩሪቲ በጣም አንደኛው አስቸጋሪ ነው። ስለዚህ የኢትዮጵያ እዛ ጋር መገኘት የቅንጦት ጉዳይ ሳይሆን እዛ ጋር ካሉ ሀገራቶች ጋር ኮኦፕሬሽን ወይ ደግሞ ህብረት ፈጥራ ማሪታይም ሴኩሪቲ ምንለው ይሄ ባህር ደህንነትን ማስተካከል መቻል ስልታዊ ተጋላጭነታችንን ሚኒማይዝ ያደርግልናል። ምክንያቱም ሁላችንም ቅድም እንደምናወራው አሁን ላይ ያለንበት ጂኦፖለቲክስ ከጂኦ ኢኮኖሚ ወደ ጂኦ ሴኩሪቲም እያደገ ስላለ ቀጠናችን የጂኦፖለቲካ ተለዋዋጭነት እጅግ የጦዘበት ነው። የሚገርመው ደግሞ ስጋትና ተስፋ እኩል የሚስተናገዱበት ነው። ስጋት ብቻ አይደለም ተስፋም አለው። ባይዘወይ ባለፈው ሳምንት ስናገር ነበር። ስንሰጋም ስትራቴጂክ መሆን መቻል አለበት፣ ስንኮራም ስትራቴጂክ መሆን መቻል አለበት። ቀጠናችን ፍጥጫ የበዛበት ነው። ፍጥጫ የበዛበት እስከሆነ ድረስ በር ዘግተን እዚህ ውስጥ የምንቀመጥበት ምክንያት የለውም። ወደዛ መውጣት መቻል አለብን። ለዚህ ነው ቅድም ለስትራቴጂክ ቨልነራቢሊቲ ወይ ደግሞ
ስልታዊ ተጋላጭነት ጉዳት ላይ እንዳረጋለን ብዬ የተናገርኩት። ሌላኛው ቀጠናችን ሀያላኑ እንደ ቼዝ ቦርድ የሚጠቀሙበት ነው። እዚህ ጋር ጥቂት ሹክቻ ቢነሳ የጦርነት ጉዳይ ብቻ ሳይሆን በነገሮቻችን በመናስገባው ሸቀጣ ሸቀጥ ላይ የሚከሰቱ የዋጋ ንረት ዲሊያንስ በሀገር ውስጥ የሚከሰቱ ካዮች በጣም ብዙ ስለሆኑ ችግር አለ ማለት ነው። ደቂቃዬም ለመጠቀም ኢትዮጵያ ምን አይነት መርህ ልትከተል ይገባል? እዚህ ጋር አድማጮቻችንም ስላሉ የተከበሩ የፓርላማ አባላቶችም ስላሉ ሀገራችን ምን አይነት የመርህ ቀርጻ ልትጓዝ ይገባል ብዬ ማነሳቸው ፖይንቶች አሉ። ከዛ ውስጥ የመጀመሪያው ብዬ ነው የማምነው ፍትሃዊ ተደራሽነት ነው እንጂ ኢትዮጵያ የምትፈልገው የሌላን ሀገር ሉዓላዊነት ለመድፈር ወይ ደግሞ ለመዳፈር ወይ ደግሞ ለዶሚኔሽን አፕሮፕሪዬሽን አኔክሴሽን እንዲህ አይነት ነገር ልታረግ አይደለም። ኢትዮጵያ ፍትሃዊ ተደራሽነት አሁን ካነሳዋቸው ችግሮች ለማምለጥ ለስትራቴጂክ ተጋላጭነት ለማሪታይም ሴኩሪቲ አለርቶች እነኚህን አቨርት አርጋ የህዝቦቿን ጥያቄ የ130+ ሚሊዮን ህዝብን ጥቅም እንድታሟላ ፍትሃዊ ተደራሽነት ነው። የቀይ ባህር ጉዳይ ማለት የባህር በር ጉዳይ የፍትሃዊ ተደራሽነት ጉዳይ ነው እንጂ የፖለቲካ ጉዳይ አይደለም፣ የቅንጦት ጉዳይም አይደለም። ሌላኛው ካልተሳሰርን ቀጠናው አንድ ላይ ካልመጣ ብሔራዊ ጥቅሞቻችን ከቀጠናው ጋር ካልተሳሰረ ችግር አለ ማለት ነው። ይሄንን ማወቅ መቻል አለብን። ታሪካዊ ውጥረቶች ደግሞ አሉ። ኢትዮጵያ ወደዛ ከመጣች ስጋቶች ዶሚኔት ታረጋለች ብሎ ታሪካዊ ውጥረቶች ስላሉ እነኚህን ሁሉ በሚዲያና በእንደዚህ አይነት ፕላትፎርም ማርገብ መቻል አለብን። የኢኮኖሚ ውህደቶች አሁን ዋን ስቶፕ ቦርደር በኬንያና በኢትዮጵያ መካከል እየተደረገ እንዳለው አይነት ሌላኛው አንድ ወደብ ብቻ አይደለም ባህር በር ስለምንፈልግ የልማት ወይ ደግሞ የወደብ ልማት በፍትሃዊነት ማለት ነው። ይሄ ላንድ ሎክድ ኔሽን እንዲህ አይነት መብት አላቸው። አይ ቲንክ ደቂቃ እያሳየኝ ነው መሰለኝ። አንድ ደቂቃ ካልኳል ግን ጠቅልልልን ችግር የለው። እሺ ልጠቅልልልህ። እንዳልኩት እንግዲህ እነኚህ ነገሮች ናቸው በትልቁ የኛ ውይይት የኛ እዚህ ላይ መቆየት በሀገር ውስጥና በጎረቤት ሀገራት ዘንድ በተለይ 3 ነገርን ሊያሟላ ይገባል። አንደኛ ሰላማዊ የባህር በር ተደራሽነት ነው እኛ የምንፈልገው። ሁለተኛ ትረስት ቢልድ የሚያደርግ እኛ ተጠቅመን ሌላ መጉዳት የለብንም፣ እኛም አላሰብንም እንደዛ። ሁለተኛው ይሄ ነው። ሶስተኛ ለኢትዮጵያ ያላቸው ቅድም እንዳልኩት ሂስቶሪካል ኮንቴስቴሽኖች እነኚህ ናሬቲቭ ማስተካከል። ኢትዮጵያ እዛ ጋር ስትመጣ ፒስፉል ሀገር ነች። ኢትዮጵያ ጠባቂ ነች። ኢትዮጵያ ከሌሎች ጋር አብራ ማደግ የምትፈልግ ነች እንጂ የሌላውን መብት የምትበድል አይደለችም። ስለዚህ ጉድዊል ቢውልድ ለማድረግ ነው ይሄ ፕላትፎርም ብዬ ነው ማስበው። አመሰግናለሁ። በጣም እናመሰግናለን ዶክተር ሮባ። ሌሎቻችሁንም እየተሳተፋችሁ ያላችሁ በተለያየ መንገድ እናመሰግናለን። እሺ ዶክተር ኑረዲን 5 ደቂቃ ውስጥ ከዛ በኋላ እዚህ ያለን አንድ የተቀረው ቦታ ላይ ሁለት ይሰማል ዶክተር ሮባ እናመሰግናለን። ድሌይ አድርጎ ስለሚደርስ ነው ድምጼ እንጂ ይሰማል። ዶክተር ኑረዲንን ከዶክተር ኑረዲን በኋላ ሁለት ሰዎችን ሁለት ደቂቃ ብቻ ጥያቄ ሀሳብ ለማቅረብ ሁለት ሰዎችን ከጌስት ካላኩ ሰዎች ላይ ሁለት ሰው እናስገባና የነሱን ጥያቄም እየመለሱ በዛውም ሀሳባቸውን እየተቀለሉ የህዝብ ተወካዮች አባላት የተከበሩ የህዝብ ተወካዮች በተወሰኑ ደቂቃዎች ውስጥ አይ ቲንክ 4 ደቂቃ ውስጥ ለ4 ደቂቃ 1 2 3 4 5 4 ደቂቃ ብትወስዱ 20 ደቂቃ ነው የሚሆነው። እንደዛ እናደርጋለን። ዶክተር ኑረዲን ቀጥልልንና እሺ ቴንክ ዩ አሳጥሬ ነውና ፈርስት ኦፍ ኦል አያና ቴንክ ዩ ለምን ብትል ሜምበር ኦፍ ፓርላሜንት አምጥተ ናሽናል ኢሹ ዲስከስ ማድረግ ያልተለመደ ነውና ይሄን መደረጉ which is I really support ለምን wrong information እያገኘ ህዝቡ ሌላ ነገሮች ስለሚጋ እንደዚህ አይነት ነገሮችን ክሊር በመደረጉ ደስተኛ እኔ የምለው ሁለት ጥያቄ ነው ሲምፕል ኢትዮጵያ as land locked መሆኑን ታውቃላችሁ ሁላችሁም 130 million people ነው so in 5 years or in 10 years ፖርት ከሌላት
ካላገኘሽ ምን ትሆናለች ካገኘሽ ምን ትሆናለች የሚለውን ኢኮኖሚክሊ በኢኮኖሚ ዋይዝ በኩል ለህዝቡ ይሄንን እንትን ቢደረግ ደስ ይለኛል። ሁለተኛ ነገር ደግሞ some of the opposition group they say this is not our priority ፖርት እኛ ፕራዮሪቲ አይደለም ያልተመለሰለን ነገር ብዙ ነገሮች እያሉ ይሄን የሚያመጣው ገቨርንመንት ዳይቨርት ለማድረግ ነው ለሚሉት እነሱ ምን አይነት አስተያየት አላችሁ? ይሄ ሁለተኛ ጥያቄ ነው። ሶስተኛ ጥያቄ ደግሞ 1992 ትዝ ይለኛል አሜሪካን የመጣሁት 1995 ነው። 1992 ኢትዮጵያ ነበር አይ ቲንክ 11 የዛን ጊዜ ትራንዚሽናል ገቨርንመንት ነው ሁለት ፖርት ያላትን ሀገር የሰጠው ህዝቡ ቮት ባላደረገበት ኢንተርናሽናል ሊጋል ነው ይሄ ነገር ወይ ትራንዚሽናል የሆነ ገቨርንመንት አንስቶ የሰጠን ነገር ህዝቡ ሳይሳተፍ ቮት ሳያደርግበት ያስ በዛ ኢንተርናሽናል ያን ነገር አልታየም ወይ የሚለው ነው። ቴንክ ዩ ሶ ማች። ቴንክ ዩ በጣም አመሰግናለሁ። ጊዜህን የኛንም ጊዜ ባገናዘበ ሁኔታ ተጠቅመህ ደግሞ ጥሩ የሆኑ ሐሳቦችን አንስተሃል። ዶክተር ሮባና ዶክተር ኑረዲን ሐሳባቸውን ከሰጡ በኋላ ወርደዋል። ወረድ አልነበረባችሁ መቆየት ትችላላችሁ። አልሰማም ከታች እሰማለሁ አይደል? ይሰማል። እዚህ ይሰማል። አቶ ኑረዲን አልሰማም። አቶ ኑረዲን ተቋርጧል። አያና አንድ ወረዱ ሐሳብ አለኝ እዚህ ጋር ከሰማህ አመሰግናለሁ ብለው ወረዱ። ዶክተር ምልክት ስጠኝ እስቲ ድምጽ ይሰማል? እየሰማህ አይደለም መሰለኝ ዶክተር ፈቲ እየሰማህ ነው? እኔ ድምጽ ይሰማል? ኦኬ እኛ ይሰሙናል። አንተ ጋር እየመጣ አይደለም። ጥያቄዎቹን እየጻፍኩ ነው። እዚህ ተቋረጠ ድምጻችሁ ሰማችሁ? ይሄንን በኋላ የራሳችን የግል ሐሳባችን ሪፍሌክት ማድረግ እንችላለን። ይሄንን ጥያቄያቸው አሁንም ጥያቄያቸው ይችላሉ ተሳታፊዎቻችን። እኛ ብቻ ተናግረን ምን ወጣበት መድረክ ያው ዶክተር ይዟል ያንተን ይዞታል። ዶክተር ፈቲ ያንተን ይዞታል። ኔትወርኩ ጥያቄዎቻችሁን እያያዛችሁ መሆኑ ጥሩ ነው። ሌሎች ሁለት ሰዎችን ሰው እያስወረደ ነው። ኔትወርክ እንዴ አላችሁ? ድምጽ ይሰማል? ሰሚራ አሁን መጣ። ዶክተር አይሰማም አንተ በተነሱ ጥያቄዎች ላይ ጥያቄ ጠየቃችሁ አላችሁ። ፕሊስ አሁንም ጥያቄያችሁን መጻፍ ትችላላችሁ። የተነሱ ጥያቄዎች ለምሳሌ አንዱ በኋላ ሪፍሌክት ልናደርግ እንችላለን። በህዝብ ያልተመረጠ መንግስት ነው ኤርትራ የወሰደችው አሰብ ያኔ ሲገነጠል በህዝብ ያልተመረጠ ነው የሚል ሐሳብ እዚህ ጋር ተጽፏል። ሌላ በተደጋጋሚ መጀመሪያ ሀገሪቱ ውስጥ ያለው እልቂት ይቁም የሚል ሐሳብ የጻፉ አሉ እዚህ ጋር ተሳታፊ። ሌላ ደግሞ ኢሳያስ አፈወርቂ የኤርትራ መንግስት ካልተወገደ ምስራቅ አፍሪካ ቀጠና ሰላም አይገኝም፣ እሱን እንዴት ታዩታላችሁ የሚል ሰው ጽፏል። ፒስ ኦር ፖርት which comes first የትኛው ነው ፒስ ነው የሚቀድመው ወይስ ፖርት ነው የሚቀድመው ብሎ የጻፈ ሰው አለ። ማን ነው የሚያስመልሰው ግራ አታጋቡን የሚል ሰው ጽፏል። ሌላ ፖዚቲቭ ወይንም ኖርማል ኮመንቶች ከግድቡ ወደ ወደቡ መሄድ አለብን የሚል አለ። በሰጥቶ መቀበል እናሳካለን ብሎ የጻፈ ሰው አለ። ናሽናል ሴኩሪቲ ኢሹ ነው ብሎ የጻፈ ሰው አለ። እና ጥያቄዎቻቸውን እዚህ ጋር የጻፉትን አያና እኛ ኢንተርቴይን ለማድረግ እንሞክራለን። ለምን እዚህ ያለውን ሰው ሁሉ እዚህ ያስገብተን በድምጽ እና በቪዲዮ ለማሳተፍ ውስንነት ሊኖር ስለሚችል እነዚህ ጥያቄዎች አሉ። ለጊዜው የተወሰኑ ጥያቄዎች ይጨምሩና እኛም ሪፍሌክት እያደረግን አስፈላጊ ከሆነ ደግሞ ኢምፖርታንት ሰው ካለ ገብቶ ሪፍሌክት ማድረግ ይችላል የሚለውን ሐሳብ ለመስጠት ነው። እነዚህን ጥያቄዎች የበኩላቸውን መልስ አቶ ሳዲቅም አሉ፣ አቶ ሞጋ፣ ሰሚራ፣ አቶ ኢሳቦሩ ባይዘው አቶ ኢሳቦሩ የህግና ፍትህ ቋሚ ኮሚቴ ምክትል ሰብሳቢ ናቸው። ታይቱን እዚህ ብዙም አንጠቀመውም። የህግ በሀገሪቱ የሚወጡ ወሳኝ ህጎች በእሳቸው በኩል ነው የሚያልፉት። ምክትል ሰብሳቢ ናቸው እና በምክር ቤቱ የሚወጡ አብዛኛው ሀገሪቷ የምተገብራቸው ህጎች እሳቸው በጣም ስክሪን አድርገው በሚዲያ ቪዲዮቸው ስላልሰራ ነው። በዚህ አጋጣሚ ፎሎ ብታረጓቸውና ፎሎወራቸው ከ1000 በላይ ከሆነ በቀጣይ በቪዲዮ እንዲገቡ እናደርጋለን እና ጥያቄዎችን ሪፍሌክት ማድረግ ካስፈለገ ሪፍሌክት ማድረግ ይችላል። አሁን ቅድም ያነበብኩት ጥያቄዎች ናቸው። አያና ቴንክ ዩ አመሰግናለሁ ዶክተር ፈቲ። አመሰግናለሁ ዶክተር ፈቲ። ጥያቄዎች ላይ ሪፍሌክት ማድረግ ይቻላል።
በተነሱ ጥያቄዎች ላይ አሁን ካለን ጊዜ አንፃር ጥሩ አካሄድ ነው ዶክተር ፈቲ ያነሱት አካሄድ ቀበልና ሰዎችን ማስገባት ላይ ሳይሆን ጥያቄዎቹ ላይ ማተኮር እንዳለ ሆኖ እያንዳንዳችን በእነዚህ በተነሱ ብዙ መልስ የሚፈልጉ ጥያቄዎች እንደመሆናቸው ሁሉም ሰው ሁሉን ለመመለስ ከሞከረ የጊዜ መጣበብ እንዳይፈጥርብን የተመረጡ ጥያቄዎችን ለተከበራችሁ የምክር ቤት አባላት ዶክተር ፈቲ ጥያቄዎቹን ስፔሲፊክ ጥያቄዎችን ዳይሬክት ወደ እናንተ ቢያደርጉ የተሻለ አሰራር ይሆናል ብዬ አስባለሁ ከጊዜ አንፃር ይሄኛው ጥያቄ ላይ ደግሞ እስቲ የመጨረሻ ሐሳባችሁንና በዚህም ጥያቄ ላይ መልስ በዛው ስጠን ይያልክ ጥያቄዎቹን ስለጻፍክ ዶክተር ይሄንን ብታደርግልን እሺ ምናልባት ሚውት ነው የተወሰኑት ላይ ሪፍሌክት አደርጋለሁ አቶ ሳዲቅ እና አቶ ሞጋ ከዛ አቶ ኢሳም መሳረጋላችሁ በህዝብ ያልተመረጠ መንግስት ነው የሰብን ወደብ አሳልፎ የሰጠው ሚሊዮን እስቲ አቶ ሳዲቅ ይሄንን እንደገና ደግሞ አቶ ኢሳያስ ካልተወገደ የሚል ነገር ነው የተነሳው እነዚህ ሁለቱ ላይ እስቲ ሪፍሌክት አቶ ሳዲቅ እነዚህ ሁለቱ ላይ ብቻ በተሰጠው አስተያየት መሰረት ሁለት ደቂቃ ወስደው አቶ ሳዲቅ እሺ አመሰግናለሁ ዶክተር ፈቲ ይሰማል አይደል ይሰማል ቀጥሉ አው ባልተመረጠ መንግስት ነው ይሄ የመገንጠሉም ጥያቄ ሰሴሽኑ ወይንም ሪፈረንደሙ የተካሄደው የሚለው በአብዛኛው በሚዲያ ላይም በምሁራን ዘንድም በርካታ ክርክሮች እየተካሄዱበት ነው እንዳውም በኤርትራ በኩልም ያልተመረጠ ኢቭን የሽግግር መንግስት ራሱ ያላቋቋመ አመራር ነው የነበረው እዛጋ በኢትዮጵያም ደረጃ ቢሆን በህዝብ ያልተመረጠ ግዛዊ መንግስት ነው የነበረው እነዚህ ሁለቱ በመቀናጀት ዞሮ የፖለቲካ ሸፍጥና ፖለቲካዊ ውሳኔ ነው የተወሰደው ብሎ መውሰድ ይቻላል ሪፈረንደሙ ትክክለኛ ሪፈረንደም የህዝቡን ስሜት የሚነካ ትክክለኛ ጥያቄ ተጠይቆ የቀረበም እንዳልነበረ ነው በወቅቱ የነበሩ ሰዎች የሚያነሱትና ስለዚህ ይሄንን በእነዚህ ባልተመረጡ መንግስታት መካከል በተደረሰው ስምምነት መሰረት ኤርትራን የማስገንጠሉ ጉዳይ ስቲል ክርክር ሆኖ እየቀጠለ ነው እኔ ቫያብል ወይንም ትክክለኛ አርጊመንት ነው ሊያስኬድ የሚችል ጥያቄ ነው ቢያንስ የህዝብ የወከለው በህዝብ የተመረጠ መንግስት ቢሆን ኖሮ ቢያንስ አሰብን መደራደሪያ አርጎ ሊያስቀረው ይችል ነበር የኢትዮጵያ መንግስት የተመረጠ ቢሆን ኖሮ ሚል በጣም ቫያብልና ቆንጆ ክርክር ይነሳበታልና እኔ ይሄ በዚህ ልክ ነው መወሰድ ያለበት እንደ አንድ መከራከሪያ አርጎ ሊያገለግል ይችላል ሁለተኛው የኤርትራ መንግስት የሻቢያ መንግስት በኢሳያስ የሚመራው እሱ ካልተወገደ ነገሮች እየባሱበት ይሄዳል የሚለው በአንድ በኩል ኡነታ ያለው ይመስለኛል ምክንያቱም የባህር በሩን አግኝታ ብትጠቀም የሚከፋቸው ውስጣቸው ደስታ ማይሰጣቸው አካላት አሉ ስለዚህ ይሄ በከፊል እኔም እምጋራው ነው ይሄ አመራር በግለሰብ ደረጃ ነው ይሄንም ለው ኢንዲቪጁዋል ኦፒኒየን ነው የምሰጠው በዛ አካባቢ ያለው አመራር ለውጥ ቢያረግ ኢትዮጵያ ላነሳችው ጥያቄ በመልካም ጎኑ አይቶ ምላሽ የመስጠት ሁኔታ ሊያጋጥም ይችላል ምክንያቱም ኢትዮጵያ በአሁኑ ሰዓት ከፍተኛ የኢኮኖሚ ችግር ነው ያለባት በወደቡ ምክንያት አንድ ምሳሌ ብቻ ጠቅሼ ያበቃለሁ ከኢኮኖሚ አንፃር ልንጎዳ የነበረው አፋር በርሃሌ የሚባል አካባቢ ያለ በጣም ፍየል የሚያረቡ ናቸው ፍየሎቻቸውን እያመረቱ እያረቡ ፍየሎቻቸውን በመርከብ ይዘው የመን ነው የሚሄዱት የመን ሄደው ፍየሎቻቸውን ሸጠው ሌሎች
ኮንሱመብል ጉድስ እንደ ስኳር ያሉ በርካታ ነገሮችን ገዝተው ወደ አፋር ይመጡ ነበር። ይሄ በርካታ ማህበረሰብን እንደ ማህበረሰብ ኢኮኖሚካሊ የሚደግፍ ሁኔታ ነው የነበረው። በሩ ከተዘጋ በኋላ ያ ቤተሰብ ያ ማህበረሰብ እንዳለ ነው የደሃየው። ከዚህ በመነሳት ኢኮኖሚካሊ ምን ያህል ኢትዮጵያን አፌክት እንዳደረገ በብዙ ነገር ተንትኖ ጊዜ ወስዶ ራሱን የቻለ አጀንዳ አድርጎ እንደ አንድ ኮዝ ሊቀርብ የሚችል ጉዳይ ነው የሚል አስተያየት ለመስጠት ነው። አመሰግናለሁ ጊዜ ስለሰጠኝ። እሺ፣ በመቀጠል አቶ ሞጋ እስቲ የመጨረሻ እድልም ይሆናል። አቶ ያና ቅድም በሰጠው ማሳሰቢያ መሰረት አቶ ያና ጋይድ እያደረገ ነው። እሱን ለማገዝ ነው እኔ ቴንኪው። አቶ ሳዲቅ ማይኮን ይዝጉልን። አቶ ሞጋ የሉ መሰለኝ። አቶ ይሳቦሩ አሉ ወይ? ሰሚራ ዶክተር ሮባም የለም። እኔ መግባት ይችላልው ከሌሉ? አይ ነው አንተ ድሉ ወስዳል። የተከበሩ እድሎቱ ወስደዋል። የተከበሩ አቶ ሳዲቅ አሪፍ ጥሩ ጥያቄዎች ናቸው፣ ያጓጓሉ። እኔም መልስ ይለኛል። አንተ ትመልሳለህ እንጂ ያያና እኔማ ኋላ ላይ ምንም አደርጋ። አይ ዛሬ መስተንግዶ ላይ ነኝ ያለሁት። ትመልሳለህ። ጥቁር እንግዳ መጥቶብኝ መስተንግዶ አሁን ይሰማል። ቀጥል። ይሰማል። ይቀጥሉ። ጥያቄዎቹ ላይ ሁለቱ ላይ ሪፍሌክት አድርጉ። ሰላም ወይስ ወደብ ይቀድማል? የህዝባችንን ኑሮ ለምን ማየት ተሳነን የሚል ከተሳታፊ ከአድማጭ ጥያቄ ቀርቧል። አቶ ይሳ እዚህ ሁለቱ ላይ በ3 ደቂቃ ከቻሉ። በጣም አመሰግናለሁ። እንግዲህ ሰላም ነው ወይስ ወደብ ነው የሚቀርበው የተባለው ጥያቄ እኔ አሁን ለሰላም ለአንድ ሀገር ሉዓላዊነት ኢኮኖሚ እድገት ብቻ አይደለም፣ ለሰላም ለቀጠናዊ ትስስርም ወደብ አስፈላጊ ነው። ስለዚህ ሁለቱም አስፈላጊ ናቸው። አንዱ ከአንዱ ይቀድማል ብዬ እንትን የምለው ነገር የለም። ምክንያቱም ይሄ ጥያቄ ምናልባት የተነሳው አንዳንድ የጸጥታ ችግሮች እንዳሉ ይታወቃል። ምናልባት ከዛ አንፃር ከተነሳ ማለት ነው። ይሄ እዛም ምናልባት እነዚህ አገር ውስጥም ሆኖ እብን የህዳሴ ግድባችንን እንዳይሳካ ለማድረግ የሞከሩ ኃይላት ሌሎችም አሁን የባህር በርም ጥያቄ እንዳይሳካ የሚፈልጉ ወይም ከሌላ አይነት አንግል ሊሆን ይችላል መጀመሪያ ሰላማችሁን አስከብሩ የሚል እንድምታ ያለው ነገር ይመስላል። ለማንኛውም እኔ አሁን የሰላም ጥያቄ ሰላም ምንም ጥያቄ የለውም፣ ያስፈልጋል። ሌላው ደግሞ የባህር በር ለሰላማችን ለሁለንተናዊ ብልጽግና እንደሞ ሉዓላዊነታችንን የምናስከብር የህልውና ጉዳይ ነው፣ ወይም ደግሞ የሰርቫይቫል ጉዳይ ነው የምንለው እኮ ለእንትን ብቻ አይደለም። ኢትዮጵያ የምትባል ሀገር በር ተዘግቶባት ኢትዮጵያ ሆና መቀጠል አትችልም። ይሄ በደንብ ልታወቅ ይገባል። ስለዚህ የባህር በር ጥያቄ ለሰላማችንም ኢትዮጵያ ሉዓላዊነቷን ለማስጠበቅ ራሷን ለማስከበር እንግዲህ ባለፈው ጦርነትም እኮ ይታወቃል ምን ያህል የጦር መሳሪያ እንኳን ገዝተን ለማሳለፍ ምን አይነት ችግሮች ውስጥ እንዳሳለፍን እናውቃለን። ስለዚህ የባህር በር ጉዳይ እንዲሁ ከሌላ ጋር ኮምፔር የምናደርግ ጉዳይ ነው። ኢቭን ለሰላማችን በጣም ወሳኝ ነው፣ ለህልውናችን በጣም ወሳኝ ነው። ኢትዮጵያ ደህንነቷን ሰላሟን ለማስጠበቅ የባህር በር በጣም ወሳኝ ነው። ይህንን መረዳት አለበት። ስለዚህ ሁለቱም ያስፈልገናል። ባህር በር በጣም ወሳኝ ነው። ለሰላማችንም ለኢኮኖሚ እድገታችንም ለሁለንተናዊ ብልጽግናችንም እጅግ በጣም አስፈላጊ ነውና ከዚህ አንፃር መታየት
አለበት። ይሄንን ማስቀደም አለብን የሚባል ነገር የለም። ሰላም ለሁሉ ነገር መሰረት ነው ይታወቃል። ግን ያንን ሰላም ከግብ ለማድረስ የባህር በር በጣም ወሳኝ ነው። ምንም ጥያቄ የለውምና ለኢትዮጵያ ሰላም፣ ለዘላቂ ሰላም በጣም እናመሰግናለን። የባህር በር ለኢትዮጵያ ወሳኝ ነው የሚለው ራሱ በደንብ ሊሰመርበት ይገባል። ስለዚህ እኔ አሁን እዚህ ላይ ማነሳ ሁለቱም ያስፈልጉናል ማለት ነው። እና እናመሰግናለን። የተከበሩ አቶ ሞጋ እርስዎ ቅድም እድል ወስዶ ነበር በችግር ምክንያት። እሺ ቀጥሉ። አመሰግናለሁ። እሺ ሰላም አይቀድምም ወይ የህዝባችን ኑሮ ማየት ለምን ተሳነን የሚል ከተሳታፊ የተጠየቀ ጥያቄ ነው። የእርስዎ የግል አስተያየቱን እንዲሰጡ በ3 እስከ ማክሲመም 4 ደቂቃ ማክሲመም። አቶ ሞጋ ቀጥሉ። ማይኮቱን ይክፈቱት። ማይክን ክፈተው ሞጋ። እሺ ቀጥል። አዎ ይሰማል። ቀጥል። እሺ ሰላም ይቀድማል የባህር በር ይቀድማል ለሚባለው ነገር አንደኛውን ጨርሴ ወደ ሌላኛው የሚያስመጣን ጊዜ የለንም ነው ተብሎ ነው መያዝ ያለበት። ሰላማችን የውስጥ ሰላማችንን እየሰራን የባህር በሩንም መቀጠል አለብን ጎን ለጎን ነው እንጂ የሰላምን ጉዳይ ጨርሴ ወደዛ እንሄዳለን ብለን የምንሄድ ከሆነ ቀድሜንም ልንበተን እንችላለን። ሰላማችን ልናስቀድም አንዳንዴ እንደውም ለሰላሙ መንስኤም ጭምር ነው። ምክንያቱም የሀገራችን ሉዓላዊነታችን እንዳናስከብርም ጭምር የተደረገ አንዳንዶቹ ችግሮች ከውጭም ጭምር የሚመጡ ናቸው። ስለዚህ ኢትዮጵያ ሰላማንም ጭምር ለማስከበር ጭምር በጣም ወሳኝ ነገር ነው የባህር በር ጉዳይ። እዛ ጋር ኢኮኖሚያችን እናረጋጋለን፣ እድገት እናረጋግጣለን። የባህር ኃይል ካገኘን ሉዓላዊነታችን እናስከብራለን። ስለዚህ ለሰላማችን ዋና ወሳኝ ይሆናል። እንደውም ዘነክስት ስትራቴጂክ ፕሮብሌም ለልማታችንም ለሰላማችን ዋናና ትልቁ ቀጣይ ችግር የባህር በር ማጣት ነው። የባህር በርን ቶሎ ሰርተን ባላገኘንበት የሚሰጠው ነገር አይደለም። አንዱን ጨርሴ ወደ አንዱ የምንሄድበት አይደለም። ኢትዮጵያ እኮ አንዱን ጨርሼ ወደ ሌላው ሊሄድ ወደ ልማት ሊሄድ ብትል ኖሮ ምንም ነገር አሰራ ነበር። የተለያየ ችግር አልፎ አልፎ በሚታዩ ግጭቶች ውስጥ ሆና እኮ ነው ኢትዮጵያ ያንን ሁሉ ለውጥ ያስመዘገበችው። ህዳሴ ግድብን እኮ የጨረስነው ችግር ውስጥ ሆነን ነው። ሰላም ጨርሰን ወደ ህዳሴ ግድብ እንሄዳለን ብለን ጭራሽ አያልቅም ነበር ህዳሴ ግድብ። የተለያዩ የልማት ስራዎች እየተሰሩ ያሉት አሁን ተስፋ ሰጪ የተለያዩ ልማቶች የተረጋገጡት እኮ ችግሮቹ ውስጥ ሆነን የተለያየ ግጭትም እንዳለ ግጭቱንም ለማስተካከል ለማብረድ እየተሰራ በአንድ እጅ ደግሞ ልማት ስለተሰራ ነው። ስለዚህ ልማትን የማረጋገጥ ወይም ደግሞ የባህር በርን የማግኘት ጉዳይ ከሰላም ጋር የሆነ ተራ በተራ የሚመጣ ነገር አድርገን ማሰብ የለብንም ኢትዮጵያውያን። ስለዚህ ይሄንን አጣድፈን ጠይቀን ለዚህ ላይ እየሰራን ሰላማችንን ማስከበር አለብን የሚል ነገር መያዝ አለበት እንጂ አንዱ ለቅድማ አንዱ ወደ ኋላ የሚባል ነገር አይኖርም የሚለውን ነገር ለማንሳት ነው። ስለዚህ በጣም ቀጣዩ ትልቁ የኢትዮጵያ ችግር የባህር በር ነው። የሆነ ሩቅ ነገር ችግሩ ሩቅ ነገር አድርገን እንዳናስብ ኢትዮጵያን መረዳት ያለብን ሩቅ ነገር አድርገን እንዳናስብ። በር ተቀርቅሮብናል። በአመት 2 ቢሊዮን ብር ማጣት ሌሎችንም ባይዘው የባህር በር ያለው ሀገር አይራብም ይባላል። አይራብም፣ የመጨረሻ ራብ የሚባል ነገር አይነካውም ይባላል የባህር በር ያለው ሀገር። ዜርፎር የባህር በር ለእኛ የህልውና ጉዳይ መሆኑን ማየት አለብን። የሆነ ነገር እዚህ ጋር ሌላውን ችግር ጨርሰ ወደዛ እንሄዳለን ነገር መታሰብ የለበትም። ቶሎ ቶሎ ብለን አንድ ሆነን አንድ ቋንቋ በመናገር ተባብረን አንድ ሆነን ሌሎችን ችግሮችን ዋጣ አድርገን ውጭም ያለን ውስጥም ያለን ሰዎች አንድ ሆነን ጥያቄያችንን በተመሳሳይ መልኩ ጠይቀን ቶሎ የባህር በር የምናገኝበትን ነገር ማሰብ አለብን የሚለውን ነገር ለማንሳት ነው። ጎረቤት ሀገሮች እንደተባለው ሉዓላዊነታችን የሆነ ነገር ይደፈራል ብሎ ስለሚያስቡ ስጋት እንዳይገባቸው ማሰብ አለባቸው። ኢትዮጵያ ከጎረቤቷ ጋር ሰላምን አስፍና ከጎረቤቷ ጋር ልማትን አረጋግጣ በኢኮኖሚ ትብብርና በሰላም መኖር የምትፈልግ ሀገር መሆኗን መረዳት አለባቸው። ከዚህ አቅጣጫ መካሄድ አለበት የሚል ሀሳብ አለኝ። አመሰግናለሁ። አጭር ነገር ለማለት አንድ ደቂቃ የተከበሩ ሳዲቅ ነው ወይስ ሮባ ነው? ጨርሻለሁ።
እናመሰግናለን ሳዲቅ የተከበሩ ነኝ። ሙጋ። ኦኬ የተከበሩ ሳዲቅ ወደ እርሶ እንመለሳለን። ከቤቱ ማስታወቂያ ነክ ነገር አለን። እናመሰግናለን። ከስር ታፕታፕ ኮፒ ሊንክ የምታደርጉ በጣም አፕሪሺየትድ። የተከበሩ ከዲጃ ያሲን ታች ይታዩኛል። መተው የመጠቅለያ የመጨረሻ ሀሳቦትን ቅድም እንደተናገሩ አውቃለሁ። የመጠቅለያ ሀሳብ መስጠት የሚፈልጉና የሚችሉ ከሆነ ጋብዛለሁ። አይሰማም? ይሰማል። እናመሰግናለን። ተከበሩ ከዲጃ ያሲን ኢንቪቴሽን ልኬልዎታለሁ። አክሰፕት ካደረጉ መተው እሱም የመጠቅለያ ሀሳብ ወይም ጥያቄዎች ላይ መልስ እንዲሰጡ እድሉን እንሰጣለን። የማይመች ቦታ ላይ ከሆኑ ግን በጣም እናመሰግናለን ከከፍተኛ አክብሮት ጋር። የተከበሩ ሳዲቅ አንድ ደቂቃ ብለዋል። የምር አንድ ደቂቃ ነው የምንይዝልዎት፣ ሌሎቹ እንዲናገሩ ቀጥሉልን ፕሊዝ። እሺ የፒስ ኦር ፖርት የሚለው ጥያቄ ሁለት ችግሮች ያሉበት ይመስለኛል ሳየው። አንደኛው ችግሩ ኢትዮጵያ እየጠየቀች ያለችው ፖርት አይደለም። ፖርት ዙሪያችን በሙሉ ከ6 እና 7 በላይ ኮሜርሻሊ ኢትዮጵያ ማግኘት ትችላለች እና ይሄ ሄዴክ አይደለም ለኢትዮጵያ። እየጠየቀች ያለችው ፖርት ሳይሆን የባህር በር ነው። አንደኛው ይሄ መለየት አለበት። ሁለተኛ የቱ ይቀድማል የሚለውም አንዳንድ ጊዜ ጉንጭ አልፋ ክርክሮች አሉ። ከዶሮና ከእንቁላል የቱ ይቀድማል የሚል በዚህ ልክ ነው መታየት ያለበት። ምክንያቱም ያለፉ መሪዎችና የሀገር መሪዎችን ትዝ ብሎን አንዳንድ ነገር ስናስብ እና የነበረው ችግሮችን ሲያወርሱ ነው የከረሙት እና አሁን ያለው መንግስት ይመስለኛል ለሚቀጥለው ጄኔሬሽን ችግር አላወርስም ስናወራርስ ነው የመጣ ነው። ዲሞክራሲ ከ66ዎቹ ጀምሮ እዚህ ድረስ ነው የደረሰው። የልማት ጥያቄ ከቀድሞ ጀምሮ እዚህ ድረስ ነው የደረሰው። ግጭትና መፈናቀል ከስንት ጊዜ ጀምሮ እዚህ ድረስ ደርሷልና አሁንም የዚህን ችግር ፈትቼው ትውልዱን ወደ ተሻለ ህይወት አሸጋግራለሁ የሚል ቪዥን ያለው መንግስት ያለ ይመስለኛልና ጥያቄው በዚህ ልክ ነው መስተናገድ ያለበት። አመሰግናለሁ። በጣም እናመሰግናለን የተከበሩ ሳዲቅ። አሁን አይ ቲንክ ዶክተር ፈቲ የተከበሩ ዶክተር ፈቲ እና የተከበሩ ሰሚራ ናችሁ ያልተናገራችሁ የመጠቅለያ ሀሳብና ጥያቄ። ምን አይነት ጥያቄዎች ቀርተውናል ወይስ ሁሉም ተመልሰዋል? ዶክተር ፈቲ ለራስ ጥሩ ጥያቄ እንዳስቀረህ ይሰማኛል። ለምን እንደሆነ አላውቅም። ለአንተ ነው ጥያቄዎች ለአንተ ነው የቀሩት። አንተ ነው የምትመልሰው። እዚህ ውስጥ ማንም ሁላችንም እኩል ነን። ሰሚራ ሰሚራ የተከበሩ ሰሚራ ጥያቄ አለ የተመረጠ ስፔሲፊክ ጥያቄ ታርጌት እንዲያደርጉልን የምንፈልገው የተከበሩ ሰሚራ? አይ በቃ በተነሳው ላይ እሷ የፈለገችውን ትመልስ። እሺ የመጠቅለያ ሀሳብ አጠር አድርገው ከ5 ደቂቃ ያልበለጠ የተከበሩ ሰሚራ ፕሊዝ። እሺ አመሰግናለሁ። እኔ የተነኩት ሳይሆን አንድ ከኢኮኖሚ ጋር ተያይዞ ይሄንን ባህር በር ብናገኝ ምን እናገኛለን፣ ባናገኝ ደግሞ ምን እናጣለን የሚለው ነገር ላይ ሪያክት ለማድረግ እሞክራለሁ። አንድ ሀገር ታላቅ ነው ወይም ጠንካራ ሀገር ነው የምንለው ኢኮኖሚ በጠንካራ መሰረት ላይ ሲገነባ ነውና ከኢኮኖሚ ውስጥ አንዱ መለኪያችን ጂዲፒ ነው። የባህር በር ያላቸው አገሮች ደግሞ እስከ 25% የሚሆነውን ጂዲፒ ሼራቸውን ከዚህ ከባህር በር ነው የሚያገኙት ማለት ነው። እኛ እስከ ዛሬ ድረስ 30 ዓመት ይሄንን የባህር በር በማጣታችን ከጂዲፒያችንን ሊያሳድግ የሚችለውን 25%ን ሼር እያጣን ነው ማለት ነው። አንደኛው ከኢኮኖሚ ጋር ተያይዞ ማለት ነው። የባህር በር አገኘን ማለት ይሄንን ጂዲፒያችንን 25% ከበር የሚያደርግልን የኢኮኖሚ መሰረት አግኝተናል ማለት ነው። እንደ ግብአት የምንጠቀማቸው ብዙ ወጪዎችን ስለሚያስወጡት ከትራንስፖርት ጋር ተያይዞ እዚህ ኮስት ኦፍ ፕሮዳክሽኑን በጣም ይጨምረዋል ማለት ነው። ስለዚህ አገር ውስጥ አምርተን ራሱ የምንሸጣቸውን ወይም ለአገር ገበያ የምናቀርባቸው እቃዎች ላይ ዋጋቸው የናረ ከሚያደርጉ ምክንያቶች ውስጥ አንዱ ይሄ የትራንስፖርት ኮስት ሃይ መሆን ነው። በተመሳሳይ መልኩ ደግሞ ወደ ኤክስፖርት የምንልካቸው ለአገር ከረንሲ የምናገኝባቸው ምርቶች ላይ በምናይበት ሰዓት በዓለም አቀፍ ላይ ተወዳዳሪ እንዳይሆኑ ወይም ተወዳዳሪ ከሚሆኑባቸው አንዱ
ዋጋ ነው ማለት ነው። ስለዚህ እዚህ ተመርተው በትራንስፖርት ምክንያት ኮስት ምክንያት ኮስታቸው ስለሚጨርስ ዓለም አቀፍ ገበያ ላይ ውድ ስለሚሆኑ ተወዳድረው ላይሸጡ ይችላሉ ማለት ነው። ስለዚህ አገር ማግኘት ያለባትን ከረንሲም እንዳናገኝ እንቅፋት ይሆንብናል ማለት ነው። አክሰሱን አገኘን ማለት በትንሽ ዋጋ ዓለም ላይ ተወዳድረን ለሀገራችን ከረንሲ የምናገኝበት ሁኔታዎች አሉ ማለት ነው። ሌላኛው አሁን ለወደብ ኪራይ ኢትዮጵያ የምታወጣው ገንዘብ በየ5 ዓመቱ እንደ አባይ ግድብ አይነቱን ሜጋ ፕሮጀክቶችን መስራት ይቻላል ማለት ነው። ስለዚህ ይሄንን ለክፍያ በማዋላችን እንደዚህ አይነት ሜጋ ፕሮጀክቶችን ከመስራት የታቀብንበት ሁኔታ አሉ ማለት ነው። ይሄን ሴቭ አደረግን ማለት በአገር ውስጥ ትልልቅ ኢኮኖሚውን ሊቀይሩ የሚችሉ እንደ አባይ ግድብ አይነቶች ሜጋ ፕሮጀክቶችን መስራት እንችላለን ማለት ነው። እንደዚህ አይነት ፕሮጀክቶች በሚኖሩበት ሰዓት ደግሞ ትልቁ የአንኤምፕሎይመንት ችግርን የምንቀርፍበት ሁኔታ ይሆናል ማለት ነው። በእነኚህ በሚሰሩ ፕሮጀክቶች ላይ ከፍተኛ የሆነ የስራ ዕድል ስለሚፈጠር የስራ ዕድል ችግርን የምንቀርፍበት ይሆናል። ፐርሰናል ኢንከማችንን ደግሞ ከፍ የምናደርግበት ይሆናል ማለት ነው። ስለዚህ ከኢኮኖሚ አንጻር ይሄን ወደ ማግኘታችን ትልቅ ጠቀሜታ አለው። ሌላኛው ደግሞ እዚሁ ባህር በር ጋር ተያይዞ ትልቅ የሆኑ የተፈጥሮ ሀብቶች አሉ ማለት ነው። ይሄም የኢኮኖሚ ሞተር ለማንቀሳቀስ ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። ነዳጆች አሉ፣ ማዕድናቶች አሉ። እነኝን የመጠቀም አክሰስ እናገኛለን ማለት ነው። ባህር በር ባለመኖሩ ግን እነኝን አክሰስ ያጣንበት ሁኔታ አለ ማለት ነው። ትልቁ ለረጅም ጊዜ ኢትዮጵያን ሲያስቸግራት የነበረው አንዱ የምግብ ዋስትናችንን ማረጋገጥ ማቃታችን ነው ማለት ነው። ከዚህ ጋር ተያይዞ ከምግብ ጋር ተያይዞ አንዱ ሶርስ ይሆነናል ማለት ነው ባህር በሩ ማለት ነው። በአጠቃላይ አሁን የኢትዮጵያ ኢኮኖሚ ስብራቶች ብለን የምንጠቅሰውን ነገር አጠቃላይ ችግሮችን የምንፈታበት ቁልፍ ነው ማለት ነው። ስለዚህ ይሄንን መፍታት ያልቻልበት አንዱ ያው ብዙ ምክንያቶች ሊኖሩት ይችላሉ። አንዱ ግን ይሄንን የባህር በር ማጣታችን ችግሮችን በጊዜና በወቅቱ እንዳይፈቱ አድርጎታል ማለት ነው። ይሄንን ረጅም ጊዜ የሚፈጅብንን ነገር የባህር በር አግኝተን ቢሆን ኖሮ በአጭር ጊዜ ውስጥ አሁን የምናወራቸውን ችግሮች ሁሉ ኢንፍሌሽንን በለው አንኤምፕሎይመንትን በለው የዶላር እጥረትን በለው በአጭር ጊዜ ውስጥ ቀርፈን ትልቅ አገር የምንሆንበት እድል ነው ያጣነውና ይሄንን እድል ባህር በሩ ስናገኝ እነኝን እድሎችን መልስና በተለይ ቀጣይ ትውልድ ተስፋ ያለው የማይሰደድ በኢትዮጵያዊነት የሚኮራ ስትሮንግ የሆነች ሀገር የተከበረች ሀገር ይኖረናል ብዬ ነው ማስበውና አመሰግናለሁ። በጣም እናመሰግናለን የተከበሩ ሰሚራ። አሁን የቀረን ወደ ማጠቃለል እየሄድን ያለነውና በሰዓት ጀምረን በሰዓት ነው የምንጨርሰው። ይሄ ፕሮግራም ቅዳሜ በተወሰነ ሰዓት ለ2 ሰዓት ብቻ የሚደረግ ነው። እዚህ የሚመጡት እንግዶቻችን የህዝብ ተወካዮች፣ የተከበሩ ህዝብ ተወካዮች፣ ምሁራን ብዙ ስራ ያለባቸው ናቸው። ከጊዜያቸው ሰውተው ነው የሚመጡት። እንደተለመደው ቲክታክ እና ሌሎች ቦታዎች ላይ እንደምናደርገው የተንዛዛ ማድረግ አንችልም። ብናገኛቸውና ረጅም ሰዓት ብናሳልፍ ከነሱ ጋር ደስ ባለን ነበር። እኔ ወደ ኋላ ላይ ቆይቼ አጠር ያለች መስተንግዶ አደርግላችኋለሁ ለቤተኞች። እናንተም እንግዲህ ይልመድባችሁ ላለሁኝ። ዶክተር ፈቲ ነው የቀረ። ዶክተር ፈቲ ማጠቃለያ ሀሳብ ተሰጠንና በጣም የቀረ እንደው ይሄንን ይዤው አልወርድም ከመድረክ የምትሉት ነገር ካለ ቀደም የተከበሩ ሳዲቅ ጋር እንዳደረግነው 1 ደቂቃ ተጨማሪ ልንሰጥ እንችላለን። ዶክተር ፈቲ ግን ቀጥል አሁን 5 ደቂቃ። እሺ ያና እኔ ያው ያጋስኩ ስለሆነ ያው ያጋስኩበትን የተወሰነ ደቂቃ ትሰጣለህ እና ለሴቶች በዛ ያለ እንሰጣለን። ለሴቶችን ለማበረታታት ክብርት ሰሚራ፣ እኔ ደግሞ እያጋስኩ ስለሆነ ትንሽ ረዘም ያለ ደቂቃ ወስድብሃለሁ። ስቀልድ ነው። በጣም ነው ደስ ያለኝ። ያነሱት አባላት ወዳጆቼ በጣም ጥሩ ሀሳብ አንስተዋል። ተሳታፊዎቹም ጥሩ ጥያቄ ጠይቀዋል። አንደኛ የኤርትራው ፕሬዝዳንት ካልተወገዱ ብሎ አንዱ እዚህ አስተያየት የጻፈው ኢትዮጵያ የምትከተለው በጣም ሲሪየስ የውጭ ጉዳይ ፖሊሲ ነው ያላት። ይሄም በጎረቤት ሀገራት ጣልቃ አትገባም፣ የውስጥ ጉዳይ ላይ በምንም ታምር አንገባም። የሀገሪቱ ዜጎች በራሳቸው ጊዜ ዲሞክራሲ ቢኖርም ባይኖርም በፈለጉት ሂደት የውስጥ ችግራቸውን በራሳቸው ይፈታሉ።
እኛ ግን ክቡር ጠቅላይ ሚኒስትር ወደ ስልጣን ሲመጡ ኢሚዲየትሊ ሄደው በቅድሚያ የኖቤል ሽልማት የሚያገኙበት ከኤርትራ ጋር ያለውን ወዳጅነት ሰላምን መለሱ ኖቤል ሽልማት የሚያገኙበት ነው። ወዳጅነቱን ለማጠናከር በጣም ብዙ ርቀት ሄደዋል። እንደምታውቁት ኤምባሲዎችን አክቲቭ አድርገዋል፣ ትብብሮች፣ ስምምነቶች አድርገዋል፣ ብዙ ሄደዋል። ስለዚህ እሳቸው ካልተወገዱ የሚለው ኢትዮጵያ ለጎረቤት ሀገራት ቅድሚያ የሚሰጥ ዲፕሎማሲ ያላት፣ በዚህም በማስረጃ የተደገፈ በቃል ብቻ ሳይሆን ለደቡብ ሱዳን በቅርቡ ካላት ፋይናንስ የመንገድ ብድር በፓርላማም ጸድቆ ፋይናንስ አድርጋለች። ለኬንያ፣ ለጎረቤት ሀገራት፣ ለጅቡቲ የሚጠጣ ውሃ፣ ስኮላርሺፖች፣ የተለያየ ድጋፎች ኢትዮጵያ በኢጋድ ውስጥ እያደረገች ነው። በኤዩ ውስጥም እና ሰላም አስከባሪ ትልካለች። ሰላማዊ ወንድሞቻችን ወታደሮቻችን እዛ ሄደው ህይወታቸውን የሰጡበት ሁኔታ አለ። ለቀጠናው ኢትዮጵያ እያደረገች ያለችው እየሰጠች ያለችው ነገር ለጎረቤት ተቆጥሮ አያልቅም። ስለዚህ እኛ በፒስ በሰላም ነው የምንሄደው፣ በሀገሮች ውስጥ ጣልቃ አንገባም። ያ አንዱ ነው። ሁለተኛ ሰላም ነው ወይስ ያኛው የተባለው እኛ ሰላምን ነው የምናስቀድመው የሚለው ብቻ ሳይሆን አንዱ ሰላምና ባህር በር የተያያዘበት ጂዲፒ ጋር የተያያዘ ነው። ኢኮኖሚው በጣም ብዙ ሰፊ ነው ጠቀሜታው። እናንተም ሌሎቻችሁ አንስታችኋል። ጂዲፒያችን 20 እስከ 25% በየአመቱ ሉዝ እናደርጋለን፣ ኢትዮጵያ ማደግ ከሚገባት ማለት ነው። ይሄ የሆነው ባህር በር ባለመኖሩ፣ ይሄ ዓለም አቀፍ ጥናት ያረጋገጠው ነው። በዚህ ምክንያት ጂዲፒያችን ሲወድቅ፣ ኢኮኖሚያችን ሲወድቅ ድህነቱ ይመጣል። ድህነቱ ደግሞ ለግጭት ይዳርገናል ማለት ነው። ስለዚህ የአንድ ሳንቲም ገጽታዎች ናቸው። ዘኤግ ኦር ዘሄን እንደምትለው የባህር በር ጉዳይ ከኢኮኖሚ ጋር ስለተያያዘ ሰላማችንን እያናጋ ስለሆነ የኑሮ ውድነት ቅድም ሰሚራም ሌሎቻችሁን ብላችኋል። የስራ አጥነት ማኑፋክቸሪንግ የለም፣ የስራ እድል የለም፣ ወጣቱ ወደ ሌላ ነገር ይገባል። ስለዚህ ሰላማችን እንዲደፈርስ ምክንያት የሆነው አንዱ በቀጥታም በተዘዋዋሪም ባህር በር አለመኖሩ ነው። ስለዚህ ባህር በርንም አቶ ሞጋም እንዳሉት ሰላማችንንም እኩል እያስከበር እንሄዳለን። መንግስት በጣም ከፍተኛ ጥረት እያደረገ ነው። የዜጎች ውስጥ የሀገሪቱ ሰላም ለምንድነው ቅድሚያ የማይሰጠው? የዜጎች ሁኔታ ሰው እየሞተ የሚባለው መንግስት ሰላም በሩን ከፍቶ ታጣቂ ኃይሎች ወደ ድርድር እንዲመጡ በጣም ረጅም ጉዞ እየሄደ ነው። ታጣቂዎችም ይህንን ተቀብለው ወደ ሰላም እየመጡ ነው። ሀገራዊ ምክክር ኮሚሽን የተቋቋመበት በኢትዮጵያ ለመጀመሪያ ጊዜ ማንም ያልደፈረው እስከ ዲያስፖራ ድረስ ተኬዶ ሀገራዊ ምክክር ኮሚሽን የተደረገበት የሽግግር ፍትህ ማዕቀፍ የተቋቋመበት፣ ይህን ሁሉ መንግስት እጥረት የሚያደርገው በሀገሪቱ ሰላም ለማምጣት ነው። አሁንም ማንኛውም ታጣቂ አፈሙዙን መሬት ላይ ቁጭ አድርጎ ልምጣ ካለ በሩ ክፍት ነው መንግስት ብሏል። እጁ ሰፊ ነው። በኃይል አያምንም መንግስት። በአሁኑ ሰዓት በኃይልና በግዳጅ በጉልበት ሰላም ይመጣል ብሎ አያምንም። ለዚህም ዘርፈ ብዙ እኔ አሁን እዚህ ጠቅሼ የማልጨርሳቸው በርካታ በሆደ ሰፊነት እየሄደ ያለበት ነው። ያንን አጠናክሮ ይቀጥላል። ሰላሙንም እናስጠብቃለን። የባህር በሩም ግዴታ አስፈላጊ ነው። በሱም እንሄድበታለን። ስለዚህ የተነሱት ላይ የህዝባችን ኑሮ ማየት የተባለውም እንደዛ ነው። ማን ነው የሚያስመልሰው የተባለው? እኛው ነው የምናስመልሰው። እኔ እንዳውም በዚሁ ትውልድ ይመለሳል ይሄ ጥያቄ ብዬ ነው የማስበው። ዓለም አቀፍ ህጎች በተለይ እኛ አሁን ታሪኩን ብንተው ለምሳሌ በአንድ ጎን እናስቀምጠው ብንል ኢትዮጵያ በተፈጥሮ ላንድ ሎክድ ነች፣ ይህን አምናችሁ ተቀበሉ ብሎ አንድ የጻፈ ወዳጅ አለ እዚህ ውስጥ። ኢትዮጵያ ላንድ ሎክድ ሆና ብትፈጠር እንኳን በታሪክ ባህር በር የነበራትን ብንረሳው እንኳን ብንተወው እንኳን ታሪኩን ብንዘጋው እንኳን አሁን ያለው ነባራዊ ዓለም አቀፍ ሁኔታ ባህር በር የሌላቸው ሀገራት ባህር በር እንዲያገኙ አስገዳጅ የሚሆኑ በዲፕሎማሲ ጫና ሊፈጥሩ የሚችሉ ዓለም አቀፍ ተቋማት ዓለም አቀፍ ህዝብ በዩናይትድ ኔሽንም የተስማሙበት በዩናይትድ ኔሽን የተስማሙበት ሁኔታ ዓለም አቀፍ ሁኔታው 21ኛው ክፍለ ዘመን ተባብሮ መስራትን ስለሚደግፍ ይህንን እኛው ትውልድ የአሁኑ ትውልድ ያሳካዋል። መቼ ያሳካዋል ከተባለ ይህን ያህል ውስብስብ ኒውክሊር ሳይንስ ወይንም ስፔስ ሳይንስ ወይንም የተለየ ውስብስብ ነገር አይደለም። ዓለም አቀፍ ተሞክሮች አሉ። ባህር በር የሌላቸው ባህር እንዲያገኙ የተደረገበት ሁኔታ ነው ያለው። ጎረቤት ሀገራት ቀና ከሆኑ ቅን ልቦና ካላቸው በአንድ ሳምንት በአንድ ወር ጊዜ ውስጥም ኢትዮጵያ ባህር በር ማግኘት ትችላለች። ቁጭ ብሎ ተወያይቶ ተነጋግሮ በዓለም አቀፍ መርህ መሰረት ሌሎች ሀገሮችን ባሉበት በሰጥቶ መቀበል ቅድም አቶ ሳዲቅም እንዳለው ተስማምቶ ተፈራርሞ ወደ ስራ መግባት ብቻ ነው። ስለዚህ ኢትዮጵያ በጣም ረጅም ዓመታት የሚፈጅባትና ይህን የባህር በር ጥያቄ ይህን ያህል በጣም ውስብስብ ማድረጉ እኔ አስፈላጊ ሆኖ አይታየኝም። ቅን ልቦና ካላቸው እንደ ታንዛኒያ ኑና ውሰዱ ተጠቀሙ ብለዋል ኦልሬዲ። ሌሎች ሀገራትም በሰጥቶ መቀበል መርህ እየሰሩ ያሉበት ሁኔታ ስላለ የአሁኑ ጄኔሬሽን ያሳካዋል የሚል ነው። ሌላ መጨረሻ ማነሳው
እነሱ የጎረቤት ሀገራት በዚህ ትብብር ማዕቀፍ ውስጥ መስራት መሄድ መቻል አለባቸው። ኢትዮጵያ ኦፈር የምታደርገውን ኦፈር አድርጋለች፣ እጇን ዘርግታለች። ከአየር መንገድም መሬት በመቀያየርም ሊሆን ይችላል። በማንኛውም ቢዝነስ ሞዳሊቲ ብለዋል ክቡር ጠቅላይ ሚኒስትሩ። የመንግስት አቋምም ይሄ ነው። ኢትዮጵያ እጇን ዘርግታለች። አይ እኛ አየር መንገድ አንፈልግም፣ እኛ ቴሌኮም አንፈልግም፣ እኛ ይሄንን ነው የምንፈልገው፣ እኛ በዚህ መንገድ ነው መስራት የምንፈልገው አላሉም። ምላሽ እየሰጡ አይደሉም። በተለይ ምናቃቸው ቅርብ የሆኑ ለኛ ምቹ የሆኑ በሀገራት በኩል ፖዚቲቭ የሆነ ምላሽ መጥቶ በጠረጴዛ ዙሪያ በሰለጠነ በ21ኛው ክፍለ ዘመን መንገድ ቁጭ ብለው ይሄንን ከኛ ጋር ተደራድረው እኛ በዚህ መንገድ ነው መስራት የምንፈልገው ወደሚለው አስገዳጅ ሁኔታ መገደዳቸው አይቀርም ነው። ዓለም አቀፍ ያለው ልምድም ይሄንን ነው የሚያሳየው። አመሰግናለሁ። በጣም እናመሰግናለን ዶክተር ፈቲ። የተከበሩ ዶክተር ፈቲ የቀረ ሀሳብ ካለ አይ ቲንክ ሰሚራ የተከበሩ ሰሚራ ወይ የተከበሩ ሳዴቅ የመጨረሻ ሀሳብ ካለ ወይም ተሰናበቱንና ፕሮግራማችንን ወደ ማጠናቀቁ እንሂድ። እኔ አጭር ሀሳብ ሰጣለሁ። አያና አንተ መመለስ አለብን እነዚህ ጥያቄዎች። እንደዚህ አጭር ሀሳብ ሰጣለሁ። እሱን ነው ብለው ነው። አጭር አይደለም። ሰዓቱ እኮ ያንተ ነው። አንተ ማንም ይገድብ የለም። ስለዚህ 10 ሚኒትስ ሙሰድ 15 ደቂቃ ሙሰድ ሌላ ጉዳይ ከሌለብህ ፐርሰናል አይ ዶንት ኖ እነዚህ ጥያቄዎች አንተም የራስን ፐርሰናል ሪፍሌክት ማድረግ አለብህ። አድማጮችም ይሄንን ነው የሚጠብቁት። አያና መመለስ አለበት። ለዛ ከሆነ በአጥጋቢ ሁኔታ ተመልሷል። እኔ አንደኛው ምክንያት እየሰማሁኝ ነው ያለሁት ያወዛ አሁን ያለውን በዓለም አቀፍ ደረጃ የተደረጉ ስምምነቶች ውይይቶችን ብዙ ሰዎች አያውቋቸውም። የተከበሩ ዶክተር ፈቲ በጥሩ ሁኔታ አስረድተሃል። አንተም በቀጥታ ተሳትፎ ስለነበረ ከሂዝ ኤክሰለንቲ የትራንስፖርቴሽን ሚኒስቴር አቶ አለሙ ፊቴ ቪዲዮን ትልቅ አድርገው አያና ይቅርታ፣ የኔን ቪዲዮ ማሳነስ አልቻልኩም። ያንተም ቪዲዮ ችግር የለም ፕሊዝ። ቴንክ ዩ እና የተከበሩ ሂዝ ኤክሰለንሲ አቶ አለሙ ፊቴ እና እናንተ ሁላችሁም የኢትዮጵያ ዴሌጌሽን እዛ በተገኘበት የዓለም አቀፉ ማህበረሰብ በማደግ ላይ ያሉት ቅድም አውዛብ ላይ ያነሳው በማደግ ላይ ያሉ ሀገራት ሆነው ወደብ የሌላቸው የባህር በር የሌላቸው ላንድ ሎክድ ኔሽንስን እንዴት እናስተናግድ የሚል ላይ የተደረገው ስምምነት ለኢትዮጵያ ላንድ ማርክ የሆነ ወደፊት ልንሄድበት የሚገባውንም አሁን እዚህ ጋር ጦርነት ተጠሩናላችሁ እንዲያረጋችሁ እንደዛ አረጋችሁ የሚለው አካል ያው ዝም ብሎ ግነት መፍጠር የሚፈልግ ያለንን እውነተኛና የተከበሩ ሰሚራ በስነ ስርዓት መሬት አስረግጠው አስቀምጠውታል። ከኢኮኖሚ አንፃር እኛ ዳቦ ነው የምንፈልገው ካል ዳቦ ማለት የባህር በር ማለት የ2 ቢሊዮን ዶላር ዳቦ ከምረህ አስበው። ያን ነው ዳቦ ከሆነ እንደው በጣም ሲምፕሊስቲክ የሆነ እይታ ላለው ሰው ማለት ነው። በዳቦ ከሆነ ካልኩሌሽኑን የሚሰራው ወይ በፒናትስ ከሆነ የሚከፈለው የ2 ቢሊዮን ዶላር በትንሹ አት ፌስ ቫልዩ ወደብ የሚከፈለው ከዛ አልፎ በሽብርና በፓይረሲ ምክንያት የሚደርስብን የኢኮኖሚ ጫና የሄሪቴጅ ኦፍ ሁማኒቲ ከሚባሉት ነዳጅ ልናወጣ ፊሽ ልናደርግ ምርምር ልንሰራባቸው ከምንችላቸው ከዚህ ሀብታችን ካለመጠቀማችን የምናጣው ሎስት ኦፖርቹኒቲ ኮስቱን ከንግድ ጋር ከኤክስፖርት ኢምፖርት ጋር ከብዙ ነገር ጋር ተያይዞ ያለው ቅድም የተከበሩ ሰሚራ ዘርዝረው ያስቀመጧቸውን ነገር ለው ሀገርና ላንድ ሎክድ ሆኖ በመሬት ላይ ባለ ኃይል ብቻ በአየርና በመሬት ብቻ የሚንቀሳቀስ ሰላማችንም ጋር ከጸጥታ ጋር ከፖለቲካ መረጋጋት ጋር ከኢኮኖሚ ጋር የተሰናሰለ ነው። አንዱ ከሌላው የሚለይ አይደለም። ይሄ ሁሉ ከባህር ጋር ተያያዥነት አለው። ይሄ ሁሉ በቀጥታ በተጓዳኝ አይደለም፣ በቀጥታ ከባህር በር ጋር የሚያያዝበት መንገድ አለ እና የተጓዳኙ ውስጥ ከገባን ደግሞ በጣም ራሱ ጌም ነው የሚሆነው። እንደ ጨዋታ በቃ እየተተነተነ እንደ ሹራብ ክር እየተመዘዘ የሚሄድ የማያልቅ ጥቅም አለው። ለዚህ ነው የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው። ምን አይነት ሀገር ትሆናለች የሚለው ጂዲፒዋ በ25% ተቆርጦ የሚያድግ ሀገር ማለት 4 እግር ያለው አንዱ እግር የተቆረጠበት መኪና እንደማለት ነው። ወደፊት መሄድ የማይችል የሚጎተት ማለት ነው። ነጋችንን በ25% ወደ ኋላ አስቀርተናል ማለት ነው። የ100 ሚሊዮን ህዝብ ውስጥ 25 ሚሊዮኑ ሀብት ወደ ኋላ እየተጣለ ነው የሚሄደው ማለት ነው።
የሚያፈስ ሩቡን የሚያፈስ በርሜል ወይም ማዳበሪያ እንደማለት ጆንያ እንደማለት እንዲህ አይነት ኢኮኖሚያችንን ህልውናችን ነጋችንን ምን አይነት ሀገር እንደምንሆን በቀጥታ የሚነካ ነገር እዚህ ላይ ካልተባበርን እዚህ ላይ አብረን ካልቆምን ምንም ላይ አብረን አንቆም የጋራ ሀገር አለን ኢትዮጵያን ወዳታለሁ የኔም ሀገር ነች የሚል ሁሉ ሰው ያለምንም ጥያቄ ወገቡን አሸንፍጦ ከኋላው ሊቆም የሚገባ የማናወላዳበት አንሼከብል የሆነ ናሽናል ኢንትረስታችን ነው ይሄንን ደግሞ በጣም የተከበራችሁ የህዝብ ተወካዮች እዚህ መታችሁ ቲክታክ ላይ ዩቲዩብ ላይ ህዝብን ማግኘት የህዝብን ጆሮ የምታገኙበት ኢትዮጵያውያንን ብቻ አይደለም የጎረቤት ህዝብም ላይ የሚሰራ ትርክት አለ ኤርትራውያንን የተለያዩ በዚህ በፍራቻና በጥላቻ ወይም ደግሞ በተጣመመ የፖለቲካ ዲፕሎማሲ እይታ ኢትዮጵያን ማዳከም የብርታት ምንጭ ነው ብሎ ከሚያምን በጣም ኋላ ቀር ከሆነ እሳቤ አንዳንዶቹ የራሳቸውን ህዝብ እየተደረገ ያለው ነገር የጠባጫሪነትና የችግር አድርገው ለመሳል እየሞከሩ ስጦታ ምን እናድርግላችሁ ሰተን እንቀበል የሚልን የተዘረጋ እጅ ዲፕሎማቲክ አፕሮች እነሱ የጠባጫሪነትና የጦርነት አድርገው የሚስሉበት ሂደት ለማክሸፍ ህዝብን ቀጥታ የማግኘት በህዝቦች መካከል የሚደረግ ነው ኢትዮጵያዊ ሆኖ ኢትዮጵያን ወዳለው ይያለ ይሄንን እንደ ጦርነት ፍለጋ ቀጠና እንደመረበሽ እንደ ፖለቲካዊ እንደ አንድ ፖለቲካ አጀንዳ የፖለቲካ ድርጅት አጀንዳ አድርጎ የሚያቀርብ ሰው ዛሬን እንጂ ነገን ማሰብ የማይችል ሆኖ ነው መታየት ያለበትና ራስን መገምገም ያስፈልጋል የምር ወዳታለሁ ይቺን ሀገር እንደ ህዝብ የወጣሁበትን ማህበረሰብ ቤተሰቦቼን ያ ሀገር ሲሻሻል ሲስተካከል ለኔ ይሆነኛል ብሎ የሚያስብ ሰው እዚህ ጋር ቆሞ ምንም ማንንም ይምራው ማንንም ፖለቲካ ድርጅት ይቆም ማንኛውም ነገ ዛሬ ተከበሩ ሰሚራ ተከበሩ ሳዲቅ ዶክተር ፈቲ እዚህ የነበሩ ብዙዎች ናቸው የህዝብ ተወካዮች እነኚህ ሰዎች ዝንተ ዓለም በህዝብ ተወካዮች ሆነው አይቀጥሉም በብርጫም ቦታ ሊለቁ ይችላሉ በህይወት የምንኖረው በጣም የተመጠነ ጊዜ ነው ፈጣሪ እስከሰጠን ነው የምንኖረው ግን እነኚህ ሰዎች ጥለውልን ሊያልፉ እየሞከሩት ያሉት ነገር እኔም ጥየላልፍ የምፈልገው ነገር ነው ነገ ልጆቻችን የልጅ ልጆቻችን ሀገራችን የምትዋረድ የምትለምን በሴፍቲ ኔት የምትኖር ሳትሆን የምትሰጥ የምትቸር እንድትሆን ይሄ ግዴታ ይሄ አይቀሬ ስቴፕ ነው እኛ ካላረግነው ሌላ ጄኔሬሽን ያደርገዋል ተወቃሽ ሆነን እንቀራለን ደስ የሚለው ነገር ይሄኛው ትውልድ አንስቶታል ብቻ ሳይሆን በሄድንበት ቦታ ሁሉ ትናንትና ኢትዮጵያ ቴሌቪዥን ላይ የዛ ፋና ላይ ኤምኤን ላይ የሄድኩበት ኔትዮ 316 ቢጠራኝ ደስ ይለኛል ሄዳለሁ የትም አልቀርም ቢኮዝ ይሄ ማያሳፍር ነው ንጹህ ኢትዮጵያዊነት ንጹህ ለህዝብ መቆርቆር ደሃው ህዝብ ደሃ ሆኖ አይቀጥልም ነገ እንፈጥርለታለን ከሚል ሀገር ወዳድነት ህዝብ ወዳድነት ቅን ከሆነ ምልከታ የሚመጣ ስለሆነ ማናፍርበት ማንሸማቀቅበት እሺ የምንባልበት የሚጨበጨብልንም የምንረገምበት ጣት የሚጠቆምብንም ቦታ በድፍረት በኩራት የምንናገርበት የኢትዮጵያ ህዝብ አጀንዳ ነውና የትም ወይም ምንም ሚዲያ የምትጠቅሱ ሰዎች አላችሁ ጫወታቸው አይጠገብም ይሄ የምናደርገው ነገር ነው ይሄ የምናስፈጽመው በአፍ የምናወራው ብቻ አይደለም ለማስፈራራት የመጣ አይደለም ፍትሃዊ የሆነ ቅን የሆነ አውዛ ፕሮግራም ኦፍ አክሽን ላይ የታየውም እሱ ነው ዓለም አቀፉ ማህበረሰብ በጤነኛ መንገድ ሲረዳው እውነታቸው ነው የሚባል ኢትዮጵያ ደግሞ እንደማንኛውም ላንድ ሎክድ ሀገር አይደለም ስፔሻሊ የሆነ እንትኖች አሉ ኮንዲሽኖች አሉ አንደኛ የባህር በር ኖሮን እዚህ ጋር ጣልቃ ልግባ ይቅርታ ካስታወስክ ብዙ ሀገራትም ድጋፋቸውን እየሰጡ ያሉበት ሁኔታ ነው ያለው ለምሳሌ የፈረንሳዩ ፕሬዝዳንት አዲስ አበባ ያለው የአሜሪካ ፕሬዝዳንት እንዲሁም ሌሎች የተለያዩ ሀገራት ታዋቂ ግለሰቦችና ኢቭን መንግስት አመራር ላይ ያሉ ሀገራት ኢትዮጵያ እየጠየቀችው ያለችው ጥያቄ ፍትሃዊና ተገቢነት ነው ግን በሰላማዊ መንገድ ይሁን አሁን ምንድነው ጥያቄው ሪኮግኒሽንም እያገኘ የአሜሪካ አምባሳደርም ሆነ የፈረንሳዩ ፕሬዝዳንት የተለያዩ አምባሳደሮች በተስተካከለ መንገድ እያዩት ነገሩን እየተረዱት ያለ ነው አሁን ህዝባችንም እየተረዳ ነው እኛ ዝም ብለን አይደለም የምንለፍፈው በየጣቢያው በየሬዲዮ 97.1 ላይ ነበርኩ በቀደም ዶክተር ፈቲ የተለያየ ቦታ ያቻለው ሁላችንም ይሄን የምናወራው ህዝባችን ጤነኛ የሆነ መልከታ ይዘን እንደምንንቀሳቀስ ጎረቤት ዋጋ ሰጥተን እኛ ከተቸገረ ሀገር በዚህ በኩል 26 ሚሊዮን ህዝብ ከሴፍቲ ኔት ላይ ለመንቀል እየታገልን በዚህ በኩል 16 ሚሊዮን አንስቶ መንግስታችን ለጎረቤት ሀገር እነሱ ብሶባቸዋል ብሎ የሚሰጥ ነው ይሄ የሚያሳየው ልናስርብ ልንገል ልንጎዳ የምንፈልግ ሳይሆን
ከቸገረን ከጉድለታችን አምናካፍል ተቋድሰን የምንበላነን። የኦሮሞ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ የእያንዳንዱ ብሔር ብሔረሰብ ባህሉ ይሄ ነው። ከሌለው ቆርሶ ከጎረቤቱ ጋር የሚበላ ነው። ችግርም ከመጣ አብሮ የሚቸገር። ይሄ የኢትዮጵያ የፖለቲካም የማህበረሰብም ዲኤንኤ ነው። ይሄንን ነው እያሳየን ያለ። የሚለፈፍብን ውሸት ጦርነት ፈላጊዎች በጥባጮች ምን አተንኛ ጦርነት እንፈልጋለን? ስንት የቤት ስራ እያለብን እንደ ህዝብ እንደ መንግስትም ይሄንን ያንጸባረቀበት ነው። ስለዚህ እውነትን መግለጥ፣ እውነትን በፍቅር መግለጥ። አሁን ትልቅ እዚህ ቲክታክ ላይ ያላችሁ ወንድም እህቶቼ በተከበሩ የህዝብ ተወካዮች ፊት ለፊት የምጠይቃችሁ ከራስ ስሜት እንውጣ፣ ከገመድ ጉተታ እንውጣ። እሱ ሲሰድበኝ እኔ ከሰደብኩት እሱ መምህሬ ነው ማለት ነው። እኔ ተማሪው ነኝ፣ ደቀ መዝሙር ሆንኩ ማለት ነው። እኔ ዓላማ አለኝ። እሱ ሲሰድበኝ ለምን ሰድባለሁ? እኔ እኮ ሀገር አለኝ፣ የሚቸገር ህዝብ አለኝ፣ ሊቸገር የማይገባው የሚቸገር ህዝብ አለኝ። እኔ እንዴት ከስድብ ጋር ስድብ ውስጥ ገባለሁ? ገመድ ጉተታ አልገባም። እናንተ እንደዚህ ሲለን እናንተም እንደዚህ አንልም። ዓላማችን እኛ ጠቅመን ህዝቦችን ረድተን የሚተርፍ ነገር አለን፣ ብዙ ነገር አለን፣ ለቀጠናው የሚተርፍ ነገር አለን። ተቋድሰን እናድጋለን፣ ትልቅ ሀገር እንሆናለን፣ ሰክሰስፉል ቀጠና ይኖረናል፣ የአፍሪካን ቀንድ ይዘን እንነሳለን፣ ኢትዮጵያ ትልቅ ናት የሚል እሳቤ ይዛችሁ ተነጋገሩ እንጂ እሰጥ አገባና ገመድ ጉተታ ውስጥ ሆን ብሎ በብሽሽቅ እንላችኋለን፣ እንመታችኋለን፣ እንወራችኋለን የሚል ንግግር እንዲነገር የሚሰራ ነገር አለና እዛ ውስጥ አትጓተቱ። የሀገራችን ፍላጎት እውነት ነው፣ ፍትሃዊ ነው። የተሰራብንን ኢፍትሃዊ ሆነ ወደብ ያጣንበትን የባህር በር ያጣንበትን መንገድ እንኳን ትተን ነው በፈቶ መቀበል የምንጠይቀው። ትተን ታሪኩ እያለ ታሪኩን ሳንነካ እና በዛ መልከታ እንሂድ እላለሁኝ። ዶክተር ፈቲ አይ ቲንክ ኔትወርክ ድሮፕ አድርጎት ይመስለኛል። በጣም አመሰግናለሁ የተከበሩ ዶክተር ፈቲ። አይ ቲንክ ወደ 7 የሚሆኑ የህዝብ ተወካዮች የፌዴራል ህዝብ ተወካዮች ምክር ቤት አባላት ዛሬ እዚህ ተገኝታችሁ ከኛ ጋር ተወያይታችኋል። 2 ዶክተሮች ምሁራን ዶክተር ሮባ እና ዶክተር ኑርዲን እዚህ ነበራችሁ። እናንተም ተወያይታችኋል። ስላቀረባችሁልን ሀሳብ አብራችሁን ስለተገኛችሁ ህዝባችሁን ፈልጋችሁ ህዝባችሁ የሄደበት ድረስ ሄዳችሁ ስለምትወያዩ እናመሰግናለን። ሌሎችም ባለስልጣኖች የህዝብ ተወካዮች እንደዚህ በጤነኛ መንገድ ውይይት የሚደረግባቸው ቦታዎች አሉ፣ ተመቻችቷል መድረኩና ህዝባችሁን በተከብራችሁ በክብር ለህዝባችሁ ጥያቄ መልስ መስጠት፣ ማስተማር፣ የማንቃት አቅም እድል እያመቻቸን እየተመቻቸን ያለው ይሄንን እንድትጠቀሙበት እናበረታታለን። ፍሮንት ላይን ላይ መታችሁ ከነሙሉ ክብራችሁ የህዝብ ተወካይ ብትሆኑም ግን በፐርሰናል በራሳችሁ ካፓሲቲ መታችሁ ለመወያየት ለመነጋገር የፈቀዳችሁ የተከበራችሁ የምክር ቤት አባላት ምሁራን እጅግ አድርጌ አመሰግናችኋለሁ። በዚህ እናብቃ ብዬ አስባለሁኝ ከእናንተ ጋር ያለኝ ቆይታ። አያና በጣም አመሰግናለሁ። እኔም ሰሜራ ሰላም ደሪ በጣም አመሰግናለሁ። የተከበሩ ሳድቅ በጣም አመሰግናለሁ። በጣም ደስ የሚል ውይይት አብረን ስላደረግ በጣም እናመሰግናለን። እንደዚህ አይነት ዜጋዎችን ያብዛልን። ባይዘዌ በጣም ነው የምወደው፣ በጣም ነው የምኮራብህ። እንደዚህ አይነት ሰዎች ናቸው። ለምን ብዙ ግንዛቤ እጥረቶች አሉና ይህንን ክሊር በሆነ ጥርት ባለ ቋንቋ ስለምታቀርብ በጣም አመሰግናለሁ። እኔም መልካም አዳር እላቸዋለሁ። ዶክተርም ደህና አደር። ዶክተር ስንዘጋጅ በጣ ነው። አንድ ብቻ አያና ዛሬ ያለነው እኔና የተከበረው አቶ ሳዲቅ አፋር ነው ያለነው። ትላንትና ነው የመጣ ነው። በባህር በር ጉዳይ ላይ ኮንፈረንስ ነበር ሰመራ ዩኒቨርሲቲ ያዘጋጀው። ዶክተር ፈቲ አፋር መሆንን ሲሰማ ኔትወርኩ ትንሽ እንትን አለ መሰለኝ ደነገጠ። ጥርት ብሎ አፋር ነን ያለው ሄዶ ነው መሰለኝ። በጣም ነው የምናመሰግነው ዶክተር ፈቲን። ኔትወርኩ ይዞሃል። ዜና ላይ እናያቸዋለን ብዬ አስባለሁ። እንግዲህ የተከበሩ ሳድቅ የተከበሩ ዶክተር ፈቲ ስለምታደርጉት አስተዋጽኦ ህዝባችሁን ወክላችሁ ስለምትሰሩት ስራ ከፍተኛ ክብርና ምስጋና አለን። የዛሬ ሳምንት በተመሳሳይ ሰዓት በኢትዮጵያ 2 ሰዓት ከምሽቱ በኢስተርን ስታንዳርድ ታይም ውጭ ሀገር ለምትኖሩ አሜሪካ በተለይ ሰላም ደርልን። እሺ በዲሲ ታይም የዛሬ ሳምንት እንገናኝ ዶክተር ፈቲ።
መልካም እሺ የዛሬ ሳምንት እንገናኛለን። ሌሎች እንግዶችን እንገናኛለን። በጣም እናመሰግናለን። እሺ በጣም እናመሰግናለን። ኦኬ መልካም ምሽት። ቻው። ተባረኩ።